ተገዙ ሲል ባሪያ ሁኑ፣ ተቀጥቀጡ፣ ተደብደቡ፣ እላያችሁ ላይ የሚመጣውን በትር ሁሉ ተሸከሙ ምናምን እያለ አይደለም። እንዴት አይነት መገዛት የሚለው በኋላ ላይ ያብራሯል። ራሱ ቅዱስ ጴጥሮስ ያብራሯል በምን አይነት መገዛት እንዳለባቸው። ስለዚህ ምን ይላል ቁጥር 2 ላይ እየፈራችሁም በንጽህና አካሄዳችሁን አሳምሩ። አሁን እነዚህ አገልጋዮች አይደሉ ለክህነት ዲያቆናትን የሚያገቡ ለእግዚአብሔር ቤት አገልግሎት የተመረጡ እግዚአብሔር አምላክን በመፍራት ለሚሄዱ ቤተክርስቲያን ለማጥንት ለማጠን ክህነትን፣ ድቁናን፣ ዝማሬን ለእግዚአብሔር የተገዙ ባሎች ያሏቸው ሴቶች አካሄዳቸውን እንዲያስተካክሉ። የዓለማውያን ሴቶችን መምሰል አይችሉም። ልክ እንደ ዓለማውያን ቅዱስ ኢዮብ ምንድን ነበር ያለው? ታስታውሱ ከነበረ እግዚአብሔርን ስደብና እግዚአብሔርን ሰድቦ ብትገላገል ብትሞት ይሻላል ሲባል አንቺ ሴት እንደ ሰነፎቹ ሴቶች ሆንሽ፣ ከሰነፎቹ ሴቶች መካከል እንደ አንደኛዋ ሆንሽ እንደተባለችው። ሰነፍ የተባሉት በዓለም ያሉት ለእግዚአብሔር መንግስት ራሳቸውን ያላበቁ ያላዘጋጁ እንደዚህ አይነት ሴቶች ሰነፍ ይባላሉ። ስለዚህ ቅዱስ ጴጥሮስም እየፈራችሁም በንጽህና አካሄዳችሁን አሳምሩ አለ። ለምን? ባሎቻቸው ለአገልግሎት የሚፋጠኑ ናቸውና የክርስቶስ ደቀ መዛሙርቶች ናቸውና የእግዚአብሔርን ቃል የሚያስተምሩ ናቸውና ለባሎቻቸው ጉልበትና ኃይል መሆን የሚችሉት እቤት ሲመለሱ የሚያገኟቸው ሚስቶቻቸው ስለሆነ ዛሬ ራሷን ለካህን ሚስት አርጋ ያዘጋጀች፣ ለዲያቆን ካህን አርጋ ያዘጋጀ ልጅ ሚስት ሆና የተዘጋጀች፣ መልካም ለሆነ ወንድ ሚስት ለመሆን የተዘጋጀች ከአሁን ሰዓት ጀምሮ አካሄዷን ማስተካከል አለባት። ትህትናን፣ ፍቅርን፣ ይቅርባይነትን፣ ጥርጣሬን አስወግዳ ልባም የሆነ ሴት መሆን አለባት። አዳም እግዚአብሔር አምላክን ለማገልገል ሚስቱ መልካም እንድትሆንለት እንደተመኘ፣ ስለዚህ እየፈራችሁ በንጽህና አካሄዳችሁን አሳምሩ። ለእናንተም ጠጉርን በመሸረብ ወርቅን በማንጠልጠል ወይም ዋጋ ብዙ የሆነ ልብስ በመጎናጸፍ የውጭ ሽልማት አይሆንላችሁ። ልክ እንደ ሌሎቹ አይነት ሴቶች እነሱ በነበሩበት ከተማ ውስጥ ራሳቸውን የሚያሳዩ የንጉስ የባለሟል ይሄ ምድራዊ በሆነ ዝና ምድራዊ በሆነ ክብር ራሳቸውን ከፍ አድርገው የሚያሳዩ ሴቶች ስለነበሩ ይሄ ፋሽን፣ ወርቅ፣ ገንዘብ፣ ዝና ምናምን እንደዚህ አይነት ነገር የሚይዙ ሰው ስለነበሩ፣ ስለዚህ ምን አለ? ለእግዚአብሔር አገልግሎት ለተጠሩ ወንዶች ከእግዚአብሔር ጋር ለሆኑ ቤተሰቦች ሚስቶች መሆን የሚገባቸውም ተናገረ። በወርቅ የሚያጌጡ ለዝና የሚሯሯጡ መሆን እንደሌለባቸው ዘጋ ማለት ነው ጴጥሮስ። ያ ማለት የሆነ ኮሸንቆሬ የሆነ የተልከሰከሰ የሆነ ቀን ሙሉ የለበሰችውን ያረጀ ልብስ ለብሳ ምናምን ተዋል እያለ አይደለም፣ ግን የተመረጠች ስለሆነች የእግዚአብሔር ቃል ማደሪያ ለሆኑ ሰዎች የተመረጠች ስለሆነች በቤታቸው ላለው ወንድ ጌጡ፣ ውበቱ፣ ድምቀቱ፣ ክብሩ ስለሆነች። ስለዚህ ቅዱስ ጴጥሮስ ምን አለ? በመጎናጸፊያ የውጭ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ የልብ ሰውነት ይሆንላችሁ አለ። በእግዚአብሔር ፊት ምን የሆነ ሞገስ የሚሆን በሰው እይታ ደግሞ ጸጥ ያለ የተረጋጋ። ዛሬ ከባሏ እኩል የምታወራ፣ ከካህን እኩል የምታወራ፣ ከዲያቆን እኩል የምታወራ፣ ከአስተማሪ እኩል የምታወራ ሴቶች እየበዙ አይደለም? ካህኑን ዘግዝቃ የምትሰድብ፣ ዲያቆኑን ዘግዝቃ የምትሰድብ፣ አገልጋይን ዘግዝቃ የምትሰድብ፣ ጉድን ጎድጓዲያን ነው ማውጣል የምትል ምናምን የሚፎክሩ የሚሸልሉ ምናምን ሰውን በፍቅር እያናገሩ ሪከርድ የሚያደርጉ የሆነ ቀን ብጣላ አዋርደዋለሁ በጣም በፍቅርና በእምነት የሚያወራትን ቃል ለሆነ ቀን መጠቀም የምትዘጋጅ ሴት አለችው የለች? የልቤን አገኘው ብሎ ሲለፈልፍ፣ የልቤን አገኘው ብሎ የቆጤ ባጡን ሲያወጣ፣ ፍቅርና ጥላቻ መርዝና ማር ቀላቅላ ያለ ሴት የለች? የሆነ ቀን ላይ ይጠቀመዋል የለም? ሀቅ ስናወራ እውነት ስናወራ እኛ ወንዶችም ዝርግርግ፣ እህቶቻችንም በጣም ኦቨር ተንኮለኛ። የእውነት ነው እኮ ልክ ልብ ሲገዛ ይታወቃል። ስለዚህ የማይጠፋና የተሰወረ የልብ ሰውነት ይሁንላቸው ሲል እግዚአብሔር አምላክን በመፍራት የሚኖሩ ልክ ቅዱስ ጳውሎስ
እዚህ ቆሮንጦስ ላይ ያሉትን ሴቶች እንደገዘዛቸው ወንድ ባለበት እንዳይናገሩ ጥያቄ እንኳን ቢፈጥርባቸው ባሎቻቸውን በቤት እንዲጠይቁና በባሎቻቸው በኩል መልስ እንዲያገኙ በአደባባይ ወጣ እንዳታስተምር የተነገራት፣ በአደባባይ ግን ወጥቶ ያስተምረዋል። ስለዚህ ቅዱስ ጳውሎስ ያስጠነቅቃል፣ ያልገባቸውን እንዲያውቁ። ጴጥሮስም ደግሞ የዚሁ ሀሳብ ተካፋይ ነው። ስናወራ ሰምታችሁ ከነበረ ቅዱስ ጴጥሮስና ቅዱስ ጳውሎስ ሮም ውስጥ ነበሩ። ይሄ ነገር በሚጻፍበት ከ62 እስከ 68 ባለው ወይም ከ64 እስከ 68 ባለው ዓመተ ምህረት ውስጥ የነበሩበት ሰዓት ነው። ቅዱስ ጳውሎስን እንደምናውቀው እዛው ሮም ውስጥ ነው አንገቱ ተቆርጦ እንዲሞት የተደረገው። ቅዱስ ጴጥሮስም እዛው ሮም ውስጥ ነው ተዘግዝቆ ምን እንዲል የሆነው እንዲሰቀል የሆነው። ዛሬ ፕሮፋይል ያደረጋችሁት የቅዱስ ጳውሎስና የጴጥሮስ ነው። ሁለቱም ለወንጌል የተፋጠኑ፣ ሁለቱም ደግሞ በአንድ ከተማ ውስጥ በአንድ ወቅት ላይ ሰማዕት የሆኑ ናቸው። ስለዚህ አጻጻፋቸውም በወቅቱ ለነበረውና እየተፈጠረ ለነበረው ነገር በመጻፋቸው ወይም መልእክቱን በመላካቸው ተመሳሳይነት ይዘት ያለው ሂደት እንመለከታለን። ለዚህ ነው ሴቶች ላይ አጠንክሮ ቅዱስ ጴጥሮስ እየጻፈ ያለው። ቀድሞ እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበረ አለ። ለማን? ለባሎቻቸው ምን በመሆን በመገዛት። ስለዚህ ቤታቸውን እግዚአብሔር አምላክ የባረከው ሳያውቁ እግዚአብሔር አምላክን ተቀብሏል። ለባሎቻቸው የተገዙ መገዛት ማለት በመደብደብ በመቀጥቀጥ ምናምን አይደለም። በንጽህና በመደገፍ ጉድለት በመሙላት ያለ ጥርጣሬ ከማን ጋር ነህ? ከየት ጋር ነህ? ማን ጋር ነህ? ለምን ወጣክ? ለምን አትገባም? ለምን ረዥም ሰዓት ከቤተሰብ ጋር አታሳልፍም? ያለ ማለት ለወንጌል እንዲፋጠኑ እድል በመስጠት። ለዚህ ነው የካህን ሚስት ከሌሎች ሚስት የተለየች የምትሆነው። ሌሊቱን ሙሉ ምስጋና ላይ፣ ቀን ሙሉ ምስጋና ላይ። ስለዚህ መታወቅ አለበት። ስለዚህ እንደዚህ አይነት ሴቶች ለእግዚአብሔር የተገዙ ናቸው። ቅዱስ ጳውሎስ ታስታውሱት ከነበረ የሴት ልጅ ራሱ አዳም ነው፣ የአዳም ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። የአዳም ራስ ክርስቶስ ከሆነ አዳም የሔዋን ራሷ ነው። ሚስት ለባሏ ትገዛ ዘንድ፣ ባል ደግሞ ለክርስቶስ ይገዛ ዘንድ። እግዚአብሔር አምላክ ደግሞ ስለ ሰውነቱ ሲናገር እግዚአብሔር አምላክ ራሱ ነው አለ። መለኮታዊ ስልጣኑ ሲናገር ለምን? ክርስቶስ የሚለው ስጉ ቃል ስለሆነ ስለ ስጉ ቃል ሲናገር የክርስቶስ ራስ እግዚአብሔር ነው ብሎ ተናገረ። ሰማያዊ ክብሩን ሲገልጥ ለምን? የፈጠረውን ስጋ ተዋህዶታልና፣ ያን ስጋ ገንዘቡ አድርጎታልና። ስለዚህ ቀድሞ እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበረ። እንዲሁ ሳራ ለአብርሃም ትታዘዘው ነበረ፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ስሮ ልጆቿ ሁኑ። የማን? የሳራ ምን ሁኑ? ልጆቿ። ለምን ሳራን መጠቆም አስፈለገ ስንል ባሏን እስከ ዕድሜ ዘመኗ ሁሉ ምን ትል ነበረ? ትታዘዝ ነበር። ባሏ ትታዘዘው ነበር። በጽናት በፈተና ውስጥ፣ በጉድለት ውስጥ፣ በመሙላት ውስጥ፣ በሐዘን ውስጥ፣ በሳቅ ውስጥ ነበረች። ከአብርሃም ዘር ጌታ ኢየሱስ ክርስቶስ እንዲወለድ ሆነ። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ 12 ልጆችን ወለደ። ከ12ቱ ልጆች የይሁዳን ነገድ ጌታ መድኃኒታችን ኢየሱስ ክርስቶስ ከዳዊት ዘር ተወለደ። እመቤታችን የዳዊት ዘር ነበረች እያለ ቆጠረ። ከአብርሃም ጀምሮ ትውልድን 42 ትውልድ። ስለዚህ የሳራ ጽናት፣ የሳራ ኃይል፣ የሳራ ትዕግስት፣ ሳራ ለአብርሃም ያላት ፍቅር ከአብርሃም ዘር ጌታችን ኢየሱስ ክርስቶስ እንዲወለድ ሆነ። ስለዚህ ቅዱስ ጴጥሮስ ምን አለ? ወደኋላ ተመለሰና ሳራን አመሰገና። ሳራ በሕይወት የለችም፣ ግን የቀደሙት አባቶቻችን ዛሬ ለምንኖረው ኑሮ ምሳሌዎቻችን ናቸውና ሐዋርያው ቅዱስ ጴጥሮስ ምን አለ? ወደኋላ ተመለሰና ሳራን ምሳሌ ያደረጋት።
ሳራ ምሳሌ ናታ። ሳራን የመሰለ ሴት ያገኘ ባል በህይወት ዘመኑ እግዚአብሔር አምላክን በቤቱ ይቀበላል። አብርሃም እግዚአብሔርን እስከ መቀበል የደረሰው ሳራን የመሰለች ትሁት ሚስት በቤቱ ስላለች። ዛሬ እዚህ ውስጥ በጣም ብዙ ሴቶች ትታያላችሁ። ራሳችሁን እንደ ሳራ የበቃች አድርጉ። ወንዶች ደግሞ እንደ አብርሃም የታመንን የፍቅር ቃል የተሞላ እንድንሆን እግዚአብሔር አምላክ ይርዳ። ቤታችሁ የሳራ አብርሃም ይሁን ሲል በፈተናም በሀዘን ውስጥም የማትለያዩ ሁኑ እንጂ የአብርሃምና የሳራ ቤት ረዥሙን ዕድሜ በሀዘንና በለቅሶ የታለፈ ቤት ነው። ግን ደግሞ ጽናታቸው እስከ ዕድሜ እርጅና ድረስ አንቺ ቅደሚ አንተ ቅደም እየተባባሉ የኖሩ ናቸው። ከዛ ቤት እግዚአብሔር አምላክ አራቀም፣ እግዚአብሔርን ተቀብለዋል። ስለዚህ ቅዱስ ጴጥሮስ ጌታዬ ትለው ነበረ፣ እናንተም ከሚያስደነግጥ ነገር ምንም ሳትፈሩ ምን በበጎ ስራ ልጆቿ ሁኑ አለ። ዛሬ እኛ የሳራ ልጆች ነን ስንል የሚከፋው ካለ ይክፋው። ጴጥሮስ ግን ልጆቿ ሁኑ ብሎናል። እንዴት የሙት ልጆች ትሆናላችሁ ሲል የጻድቃንና የቅዱሳን ስራቸው ከሞትም በኋላ ይከተላቸዋል። የእግዚአብሔር ቃል ነው። ለዚህ እኮ ነው ጴጥሮስ ዛሬ የሚያነሳት። ግን ደግሞ ከሞቱ ስንትና ስንት ዘመን ተቆጥሯል። ከአብርሃም ጀምሮ እስከ ክርስቶስ ድረስ ቢቆጠር እንኳን 42 ትውልድ አልፏል። ይሄ ደግሞ ልክ እንዳሁኑ መቶ ዓመት ሳይሆን ብዙ ሺህ ዓመታቶች ብዙ 100 ዓመታቶች ተቆጥሩ። ስለዚህ ሳራ በአሁን ላለነው ትውልድም ጭምር ምሳሌ ናት ነው። እንዲሁ እናንተ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ። ሚስቱን የሚያቃልል ባል ቤተ ክርስቲያንን አያውቃትም። አንድ ሰው ክርስቶስ ቤተ ክርስቲያንን እንደወደዳት ነው ባል ሚስቱን መውደድ የሚገባው። ይህ ዞሮ ወደዛ ኬትም አፈር ላይ አንስቼሽ ሰው አድርጌሽ ምናምን ቤተሰቦቿን መናቅ፣ እሷን መናቅ፣ ንግግሯን መናቅ፣ ሀሳቧን መናቅ፣ መደጋገፍን መናቅ የሚያዋርድ ከሆነ ቤቱ ይረበሽበታል። መሰረት ናታ። ነገ ለልጆቿ መሰረት የምትሆን ቃል ኪዳን የምትሆን ናት። ዘር የምትሰጠው ናት። ፍሬ የምታፈራለት ናት። ጉድለቱን የምሸፍንለት፣ ቢወድቅ የምትደግፈው፣ አጸያፊ የሆኑ ነገሮች ሰዎች የማይችሉት ነገር እንኳን ቢሆን አካሉ ዝሎ መነሳት ባይችል በአልጋ ቢጣበቅ ያለምንም ስሙ በደንብ እየሰማችሁ ወንዶች ካለ ያለምንም መጸየፍ የምታነጻው እሷ ናት። ሌላው አፍንጫውን ይዞ ሊሆን ይችላል። ሚስት አትይዝም። እግዚአብሔር የባረካት ከሆነች፣ ካልሆነች ግን እያያት ላይክ ዝሙት ትፈጽማለች። እያያት ፊት ለፊት። አሁን የምናወራቸው ሴትና ወንዶች ስለ እንደነዚህ አይነት ሴቶች ስላልሆኑ፣ ስለዚህ ሚስትህን ውደዳት። መቆምን ሳይሆን መውደቅህን አስብ። ስለዚህ እንዲሁ እናንተ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ፣ የሴቶች ተፈጥሯቸው ደካማ ነውና። ተፈጥሯቸው ምንድን ነው? ደካማ ነው። ለምን? ከአዳም አንዲት አጥንት ተወስዳ የተሰራችው። አዳም ሙሉ ነበረ። የአዳም ጉድለቱን ትሞላ ዘንድ የተሰራችለት የተፈጠረችለት ይቺን ሴት የመጠበቅ ግዴታ አለበት። ለምን? በአካልነትም በአፈጣጠርም አዳም ከሔዋን ይልቃልና። ሰው ናት፣ ግን እሳ ከጎኑ ተወስዳ የተሰራች ከጎኑ ተወስዳ የተፈጠረች ናትና አካሉ ናትና ሊረዳት ግዴታ ስለሆነ፣ ስለዚህ ተፈጥሯቸው ደካማ ነው። በትንሽ ነገር ሊያለቅሱ ይችላሉ። በትንሽ ነገር ይዝላሉ። በትንሽ ነገር ይነጫነጩ ይሆናል። ተስፋ ሊያጡ ይችላሉ። ቶሎ ተስፋ ቆራጭ፣ ቶሎ አልቃሻ፣ ቶሎ ሻንጣ ይዞ ከቤት መውጣት ሊሆን ይችላል። ስለዚህ ብልሃት ያስፈልጋል። ወንዶች ሚስቶች ካሏችሁ፣ ከሌላችሁ ነገ የምታገቡት ሚስታችሁን ከአሁኑ ጀምራችሁ እወቁት። በትንሽዬ ነገር መመለስ የሚቻል ነገር ስታከሩት ቻው፣ ቤታችሁ ይናዳል። አትመልሱት። በጣም 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 ልባም መሆን አለብን ወንዶች ነው አሁን እየነገር ልባም። ምንም ነገር ቢሆን በተፈጥሯቸው ምክንያት ደካማ መሆናቸውን ካወቅን ድክመታቸውን ልንሞላ ደግሞ አካላችን ሆና ለመጣች ለዛች አንዲት አጥንት ሀዘኔታ ይገባናል። አካልህ ላይ ነው የምጨክነው ነው። ልክ ሄደ በጥፊ ልትመታ ስትል ከጎን የተወሰደችው አንድ አጥንት መሆኗን ወቃት፣ እንዳሰብራት ሁለት ቦታ። ዛሬ ሚስትህን ካላከበርክ ነገ አካልህን ነው የምታዋርደው። ሰው እኮ አካሉን ነው የሚያዋርደው። ሚስቴ እኮ እንደዚህ ሆና አቅም የላት እንደው ደደብ ምንም ያልተማረች ወዘተርፈ ምናምን የምትላት የራስህን አጥንት ጉድለት የሆነቿ የምትሞላህን
ነው በሰው ፊት የምታዋርዳት? ሚስት ባሏን በውጭ አታዋርደውም። ባል በውጭ ስለ ሚስቱ ማውራት የለበትም። ለምን? አካል ነዋ። እሱ አጥንቱ ላይ ነው እያማ ያለው፣ እሷ ደግሞ ሙሉ አካሏን ነው እያማች ያለችው። ለገባው ላልገባውስ ኢዚ ነው። ሴት ብትሄድ ሴት ይተካል። ቀላል። ስለዚህ ቅዱስ ጴጥሮስ አጥብቆ ወንዶችን እንደዚህ ይላችኋል፣ እንዲሁ እናንተ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ። የሴቶች ተፈጥሮ ደካማ ነው። ጸሎታችሁን እንዳታሰናክል ሚስቶቻችሁን አክብሩ። ሚስቱ ጥላው የሄደች ወንድ ጀግና ይምሰል እንጂ ገና እሷ ጥላው በሄደችበት በዛው ቀናቶች ውስጥ መውደቅ ይጀምራል። ከእግዚአብሔር ጋር የነበረው ግንኙነት ይቋረጣል። እልህኛ ይሆናል፣ ንዴታም ይሆናል፣ ይጠጣል፣ ይሰክራል። ከዛ ወዲያ የማይፈልገው ነገር ውስጥ ይገባል። ለመመለስ ሰውነቱ ይቆሽሻል። ከዛ ወዲያ አካሉን አያገኝም። ከዛ ወዲያ አካሉን ይጠላል ምናምን፣ በቃ ሌላ ዓለም ውስጥ ይወድቃል። ስለዚህ ጴጥሮስ ይህን ስለሚያውቅ እንዳትሰናከል ሚስትህን አክብራት አለ። ሰው ከሚስቱ የተለያየ ቀን መሰናከል ይጀምራል። ትንሽዬ የተጣላ ቀን፣ ትንሽዬ ክፍተት የተፈጠረች ቀን፣ የዛን ቀን መሰናክል አንድ ብሎ ይጀምራል። ተመልሶ እንኳን የሚታረቅ አይመስለውም፣ ሲጠፋ ማለት ነው። ሀቅ ነው፣ እውነት ነው። ሁላችን ደግሞ የምናልፍበት ቦታ ነው። የአፍላ ፍቅር ሊሆን ይችላል። የተለየ ቀን ሄደህ ትጠጣለህ፣ ሰክራለህ፣ ምናምን ታጨሳለህ፣ ንዴት ውስጥ ትገባለህ፣ ዘፈን ትከፍታለህ፣ ትቆዝማለህ ምናምን ነገር። ቤተክርስቲያን ማየት ያስጠላል። ያኔ ትጸልይ ነበረ፣ ነጠላን ትጥላለህ ምናምን። የሆነ ድሮ የምታውቃት ጓደኛ ጋር ስልክ ተደውል ነይ ውጪ ምናምን። ከዛ ወዲያ እንደዛ ነገር አቋ ስለዚህ ከእናንተ ጋር ክብርን ምን እንዲሁ እናንተ ባሎች ሆይ ከሚስቶቻችሁ ጋር ሳትኖሩ ሚስቶቻችሁን አታቃሉ። የሴቶች ተፈጥሮ ደካማ ነውና ጸሎታችሁ እንዳታሰናክል ሚስቶቻችሁን አክብሩ። እነርሱ ከእናንተ ጋር ክብርን፣ ሕይወትን ይወርሳሉ። አንተ ስታከብራት ከአንተ ጋር አብራ ክብርን ትወርሳለች። በማን ፊት? ለምን? የአብርሃም ሚስት ሳራ ከአብርሃም ጋር ክብርን አይታለች። እግዚአብሔር አምላክን በቤቷ ተቀብላ አስተናግዳለች። በባሏ ምክንያት ባሏ እምነቱ ተቆጠረለት አይደል? እግዚአብሔርን ፈልጎ አገኘ። ባሏን ተከትላ የመጣችው ሳራ በአብርሃም ጥንካሬ ምክንያት እግዚአብሔርን አየችው። አብርሃም በሚስቱ ትዕግስትና ፍቅር ምክንያት እግዚአብሔርን ተቀበለ። ሁለቱም በረከትን አገኙ። ስለዚህ ይህ ካልሆነ ውድቀት ነው። ስለዚህ ጆሮአችንን እናቅና፣ በደንብ እንስማ። ትናንትና ወድቀን ይሆናል። ትናንትናችንን እንቶ ሁሌ ስንማር እንደዛ የምንለው ትናንት የሚያስጠላ ጊዜ ያለን ምናምን እስቲ ለእኔ ልሆን ይችላሉ ሁላችን ትናንት ብዙ የተሳሳትነው ስህተት አለ። ልጅነት ይሁን እውቀት ማነስ ይሁን ትምህርት ይሁን ዝርክርክነታችን ይሁን ትናንት ብዙ የሚያስጠሉ ላይፎች አሉ። ዛሬስ ግን በቃ አላውቅም ከዚህ በኋላ ነገ መቼ እንደምንኖረው በቃ አሁን ይብቃ። ስለዚህ አዲስ ልጅነት የትናንትናው ድክመታችን ወደኋላ የማይገቱተን እንዲሆን መሆን አለበት። አውልቀነው ልንጥለው ይገባል። በቃን። አሁን የእግዚአብሔር ነኝ። እውነት ነው። ትናንትና በድዬ ይሆናል፣ ትናንት ጠጥቼ ይሆናል፣ ትናንት ሰክሬ ይሆናል፣ ትናንት ዘሙቼ ይሆናል፣ ትናንትና ብዙ ነገሮች እግዚአብሔር የማይወደውን አድርጌ ይሆናል። ግን በቃ አሁን ወደ ምን? ወደ እግዚአብሔር መጀመር አለብን። አሁን በቃ የሚል ትናንት እኮ በጣም ይገብር ይሆናል። አንተ እየኖርኩ ነው። ኧረ ለመኖር እየታገልኩ አንተ አሁን የምታስተምረው አውቀ ነው አይደለም? ለማወቅ አብሬ እያነበብኩ ከዚህ በኋላስ አዳም እንደዚህ አይነት ሰው አይሆንም። ምን አይነት ሰው ምንም ቢሆን እግዚአብሔር አምላክ በሚያውቀው ሲወድቅ የሚነሳ ይሆናል። ላለመውደቅ የሚጥር ግን ሆናለሁ። ወደ ምን? ወደ እግዚአብሔር፣ ወደ ቅድስቲቷ ቤት፣ ወደ ንጽሕቷ ቤት፣ ወደ የምንቀደስባት ቤት። ስለዚህ እንጓዛለን። ስለዚህ ትናንትና ነው። ዛሬስ አዲስ። ትናንትና ምንድን ነው? ብዙ ቢደባብሩ በፎቶ በቪዲዮ በምናምን የተቀመጡ በቃ አለቀ። ዛሬስ አዲስ ማንነት። ትናንት ሸክም ነው። ሸክማችሁን አቀላለው ኑ እንወቃቀሳ። ወደሚወቅሰን እግዚአብሔር አምላክ ምን ጉዞ እንጀምራለን። ስለዚህ እነርሱ ከእናንተ ጋር ክብርን ሕይወትን ይወርሳሉ። ስለዚህ ባሎች ለሚስቶቻቸው የእግዚአብሔርን መንግስት ለመውረስ መንገድ ናቸው፣ ሚስቶችን በዛው ልክ። ስለዚህ በአንድ ጣሪያ ስር የምንኖር ሰዎች መከባበር አለብን። አብረን ማርጀት
በቃ አንዴ ከገባ በኋላ አብረክ እርጅ። ልክ እንደ አባትና እንደ እናታችን። የኔ እናትና አባት አሁን ከተጋቡ 42 ዓመት ምናምን ሆናቸው። ሲጣሉ ሻንጣ ስትይዝ እኛ እግሯ ላይ ስንወድቅ፣ እሱ እግሯ ላይ ሲወድቅ፣ እሱ በቃኝ ብሎ ተናዶ ሲወጣ እሷ እግሩ ላይ ስትወድቅ፣ እኛ እግሩ ላይ ስንወድቅ፣ ከዛ ወዲያ ወደ ቅዱስ ቁርባን ሲመጡ ከቆረቡ በኋላ ሲጋጩ ሲኮራረፉ 3 ቀን ጀርባ ለጀርባ ተሰጣተው ምግብ ሳይበሉ እኛ ስንጨነቅ፣ እነሱ ወጣትነት ዘመናቸውን ሲጨርሱ እሳትነት ሲያበቃ እሷም ውሃ እሱም ውሃ ሲሆኑ አሁን ፍቅራቸው ታላቅ ሆነ። እስከምናልፋት ታስጨንቃለች። ከባዱ ነገር ልክ እንደተጣላችሁ ጓደኛ የሚገባ ከሆነ ቤተሰብ የሚገባ ከሆነ አደጋሉ። ደግሞ እኔ ብታረቀው ብላችሁ በአደባባይ እንዳትናገሩ። ልትታረቁ ብፈልጉ እንኳን ሰዎች እነሱ ትናንት እንዲህ ብላ ምናምን ማለታቸው ስለማይቀር እንዴታችሁንም ሀዘናችሁንም በጓዳችሁ ደብቁት። በጣም መገፋፋቱ ሲበዛ እንድትነፋፈቁ ቢያንስ ለጉብኝት ውጡ። የተጀመረ ህይወት የቀልድ ስላልሆነ ስትገቡበት እስከምትገቡበት ድረስ ግን ከራሳችሁ ጋር ተማከሩ። ከገባችሁ በኋላ ግን ከባድ ነው። ስለዚህ ህይወትን እንድንወርስ ክብርን እንድንወርስ ምን ይሆን? ተከባበሩ ነው። ከዛ ወደ ቁጥር 8 ላይ የሁሉም ፍጻሜ የባልንጀሮቻችሁ መከራ እየተቀበላችሁ አንድ ልብ ትሆኑ ዘንድ ነው። ይህ ሁሉ ፍጻሜ የባልንጀሮቻችሁን መከራ እየተቀበላችሁ አንድ ልብ ትሆኑ ዘንድ ነው። እንደ ወንድሞች ተዋደዱ፣ ሩሩዎች፣ ትሑታን ሁኑ። ክፉ ላደረገባችሁ ክፉ አትመልሱ፣ የሰደባችሁን አትስደቡ፣ ጠላታችሁን መርቁ፣ በረከትን ትወርሱ ዘንድ ለዚህ ተጠርታችኋል። ሰው ከባልንጀራው ጋር ጓደኛ መሆን አለበት። ወንድም የተባለን በጥምቀት ውስጥ ያለን በክርስቶስ ቤት ያለን ሰዎች ቢያንስ እንኳን ክፉ የምንነጋገር ከሆነ መለየት ይሻላል። ክፉ ቃል ላለማውጣት፣ ያለ ነቀፌታ ለመሄድ። ስለዚህ ቅዱስ ጴጥሮስ ሁሉም ፍጻሜ የባልንጀሮቻችሁን መከራ እየተቀበላችሁ አንድ ልብ ትሆኑ ዘንድ ነው። ስለዚህ ስለ ወንድሞቻችን ስለ ጓደኞቻችን መከራ ልንቀበል የተዘጋጀ መሆን አለብን። በምን? በክርስቶስ አንድ ተብለን አካል የተባል ሁሉ። እኔ ሳዝን እዚህ ውስጥ ያሉ እህቶች ካላበረቱኝ፣ እነሱ ሲያዝኑ እዚህ ቤት ውስጥ ያሉ ሰዎች ካላበረቷቸው፣ የአንዱ የክርስቲያን ውድቀት የእኛ ውድቀት ሆኖ ታይቶን ቶሎ ካልደረስንለት፣ ለሐሜት፣ ለጥላቻ፣ ለሌላ ነገር በራችን የምንከፍት ከሆነ፣ በክፉ ሀሳብና በክፉ ጥላቻ ውስጥ የምንታይ ከሆነ፣ የጎሪጥ የምንታይ ከሆነ፣ ማን አባቱ ስለሆነ ማን ስለሆነ የምንባል ከሆነ እኛ ከእግዚአብሔር መንግስት ወጥተናል። ያለን ይመስለናል፣ ግን ሐሰት ነው። ቅዱስ ጴጥሮስ የሚናገረው እንደ ወንድማማቾች ተዋደዱ። እንዴት? እንደ እናትና አባት ከአንድ ማፀን እንደወጣ። የፈለገ ነገር ወንድም ወንድሙን ቢያስከፋ፣ ሌላ ሰው ወንድሙን ቢመታው ወንድም ዝም አይልም፣ ለሌላ አሳልፎ አይሰጠውም። ወንድም የፈለገ ወንድም በወንድሙ ቢጨክን፣ ሌላ ሰው መጥቶ ግን ከእናት አባት የተወለደ ወንድሙ እንዲነካ አይወድም። በዛ ልክ ተዋደዱ። እኔ አላውቀውም እንድን ማዕተቡ ብቻ የምናውቀው ያደርገናል። በአንገት ላይ ያለችው አቺ ማዕተብ ሁላችን አንድ ታደርገናለች። ይህ ሰው ክርስቲያን ነው፣ ወንድምህ ነው። እህቶች ክርስቲያን ናቸው፣ ወንድሞች እህቶች ናቸው። በቃ አለቀ። ይሄ በቂ ነው። ማን ነው? የማን ልጅ ነው? ትውልዱ ምንድን ነው? የማን ዘር ነው? ከየት ነው የመጣው? ከአማራ ነው? ከኦሮሚያ ነው? ከትግራይ ነው ወይስ ከደቡብ ምናምን አያስብልም። ይሄ በቂ ነው። ይሄ አንገቱ ላይ ካለ ይሄ ሰው ወንድምህ ነው፣ እህትህ ናት። ስለዚህ ቅዱስ ጴጥሮስ እንደ ወንድሞች ተዋደዱ፣ ሩሮዎች፣ ትሑታን ሁኑ። ርኅራኄ የተሞላ ትሑትነት ያለን፣ ክፉ ላደረገባችሁ ክፉ አትመልሱ፣ የሰደባችሁን አትስደቡ፣ ጠላታችሁን መርቁ፣ በረከትን ትወርሱ ዘንድ ለዚህ ተጠርታችኋል አለ። የማይሳደብ የማይንቅ፣ ትዕቢት የሌለበት፣ ንቀት የሌለበት፣ ሩሩ የሆኑ ትሑታን የሆኑ፣ የሰደበውን የማይሰድብ፣ የሚያሳድደውን የማያሳድድ፣ ለነገር የማይቸኩል፣ በጥላቻ የማይመለከት፣ እነዚህ ሰዎች እግዚአብሔር አምላክ የሚወዳቸው ናቸው። በረከትን ትወርሳላችኋል። የቷን? በዓይን ያላየናት ያቺ ዘላለማዊ የሆነች ህይወት፣ ዘላለማዊ የሆነች ህይወት። ከቁጥር 10 ላይ ህይወትን የሚወድ ህይወት ማን ነው? እኔ መንገድም ህይወትም ነኝ ብለዋል። ህይወት ማን ነው? እስኪ ጻፉት። ህይወት ማን ነው? እውነት፣ ህይወት፣ መንገድ የሆነ ማን ነው? ማን ነው? አሁን ከዚህ በኋላ ያለውን እንስማ። ህይወትም መንገድም ዘላለማዊም የሆነ ማን ነው? ኢየሱስ ክርስቶስ።
አሁን ይዩት ቅዱስ ጴጥሮስ ምን እንደሚለን ይዩት። ሕይወትን የሚወድ አለ። ማንን ማለት ነው? ክርስቶስን የሚወድ ኢየሱስን የሚወድ አባታችንን የሚወድ እያለን ነው። አሁን ነው ነጥቡ። ኢየሱስን የሚወድ ወይም ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አለ። ኢየሱስ ክርስቶስን አብዝተን ስንወደው መልካም ቀኖች እንጂ ጥላቻ የተሞላቸውን ቀናቶች አናይም ማለት ነው። ስለዚህ መልካም ቀን የተባለችው ያቺ የእግዚአብሔር መንግስት የምታበሯ የምትደምቋ ስንገባባት ሐሴት የምናደርግበት ዘለዓለማዊ ረፍት የሚሰማን ያቺ ቤት ማየት ከፈለገ አንደበቱን ከክፉ ከንፈሮቹን ተንኮል መናገር ይከልክላል። አንደበት ክፉ ቃላቶቻችን ክፉ ከሆነ አናያትም፣ ይናፍቀናል። ኢየሱስን አንወዶ። ምክንያቱስ ሲጀምር ሕይወትን የሚወድ ነው ያለው። መልካሞችን ቀኖች ሊያይ የሚሻ ካለ አንደበቱን ከክፉ ከንፈሮችን ተንኮል ከመናገር ይከልክል። ካልከለከለስ ለምሳሌ ክፉ የሚጽፍ ክፉ የሚናገር ክፉ በልቡ የሚያስብ ክፋትን ለመናገር የሚፋጠን ከመልካም ቃል ከተመረጡ ቃላት ይልቅ ለክፉ ቃል የተመረጠ ሰው ካለ ያ ሰው እግዚአብሔር መንግስት አያይም፣ ሕይወትንም አያይም፣ ይፈረድበታል። አሁን ቲክቶክ ላይ ያለን ሰዎች ምን አይነት ሞት እየጠበቀን እንደሆነ እግዚአብሔር አምላክ ይወቅ። ሁላችንም ተናጋሪዎች፣ ሁላችንም ተሳዳቢዎች፣ ሁላችንም ተከፋፋይ፣ ሁላችን ሁሉን የምንጠላው ትዕግስታችንን ከውስጣችን መንቀን ምጥምጥ አድርጎ እንዳወጣው እግዚአብሔር አምላክ ከውስጣችን ያለው ነገር በጠቅላላ ወጧል። ስንታይ ማተብ ያደረገ የሚዘምር የሚያመሰግን ነው። እግዚአብሔር ሚዛን ላይ ስንቀመጥ ቻው። ለምን? ከንፈራችን ክፉ ነው፣ ቃላችን ክፉ ነው፣ ምግባራችን ክፉ፣ ሕሊናችን ክፉ፣ ሀሳባችን ክፉ፣ ልባችን ክፉ፣ ድርጊታችን ክፉ፣ ስጦታችን ታይታ፣ የምናደርገው ለታይታ የምናደርገው። ስለዚህ ተንኮል ከመናገር ይከልክል አንደበቱን አፉን። ለዚህ ነው ለአፌ ጠባቂ አኑርልኝ አለው። አርምሞ በረከት አለው። አርምሞ ማለት ዝም ማለት ነው። ምናውቀው ማናውቀውንም ባናወራ ጸጥ ማለት። ከዛ ላይ ቁጥር 11 ላይ ስንመለከት ምዕራፍ 3 ቁጥር 11 ላይ እንደው ማስገደድ የሆነብኝ ሁላችሁ መጽሐፍ ቅዱስ ክፈቱ። እሺ እህት ወንድሞቼ፣ ታናሽ ወንድማችሁን ስሙኝ እና መጽሐፍ ቅዱስ ከፍታችሁ ቃል በቃል ተመልከቱ። ትወዳላችሁ፣ በዛው መጽሐፍ ቅዱስ ማንበብ ትጀምራላችሁ። እሺ አደራችሁን። ቁጥር 11 ላይ እንደዚህ ይላል፣ ከክፉ ይራቅ መልካምንም ያደርግ ሰላምን ይሻት ይከተላትም አለ። ዓለም የሚሰጣችሁ ሰላም ይቀራል፣ እኔ የምሰጣችሁ ሰላም እንደ ዓለም አይደለም አለ። ሰላም ሰጪ ማን ነው? ኢየሱስ ክርስቶስ። በክርስቶስ የሆነ ሰው፣ ኢየሱስ ክርስቶስን ያወቀ ሰው፣ የቀራንዮውን መስቀል ውለታ ያወቀ ሰው፣ ከክርስቶስ ጋር ውሎ ለማደር የተዘጋጀ ካለ እሱ ሰላም ነው። ቢመቱት አያዝን፣ ቢቀሙት አያዝን፣ ቢያቃጥሉበት አያዝን፣ ወንድሙን ቢገሉበት አያዝን። ምክንያቱም ምስጓ ያለው ልባምነት ዘላለማዊነት ስለሆነ። ስለዚህ ከክርስቶስ ጋር መሆን ካስፈለገን ከክፉ ነገር እንራቅ። ሆን ብለን ክፉን ነው እንደው ተሳስተን ክፉ ብንሆን ሆን ብለን ክፉን ነው። ጥላቻ ከመዝራት መልካም ነገር እናድርግ። ምክንያቱም መልካምን ያድርግ ስለሚል ቅዱስ ጴጥሮስ ሕይወትን የሚወድ ሰላምን ይሻት ይላል። ሰላምን የሚፈልግ ሰው ከጥላቻ ይርቃል፣ ከክፉ ሀሳብ ይርቃል፣ ከመጣላት ይርቃል፣ ክፉ ከመናገር ይርቃል፣ ሰዎችን ከመጉዳት ይርቃል፣ የሰውን ከመመኘት ይርቃል፣ ራሱን ያስገዛል፣ ስለ ኃጢአቱ ያለቅሳል፣ ቤቱን ይዘጋል፣ ጸሎቱ ላይ ይበረታል። ስለዚህ ሰላምን ይሻት ይከተላት ይላል። ቁጥር 12 ላይ የእግዚአብሔር ዓይኖቹ ወደ ጻድቃን ናቸውና እግዚአብሔር አምላክ ይመለከታል። ዛሬ በምድር በግ ብንመስል፣ በምድር ጅሎች ብንመስል፣ በምድር መሀይም ምንም እውቀት የሌለን ጎዶሎ ምናምን ብንመስል፣ ሰዎች ያላቸውን ክብር ባይኖረን፣ በር ላይ የተጣልን ብንሆን፣ ሰው ባለው ነገር ሰዎችን ሲያከብር እናንተ የተዋረዳችሁ ሰው ማያውቃችሁ ጎዶሎ ማትታዩ ምናምን ሊመስለን ይችላል ሁላችንም። ግን እውነተኛ ፈራጅ ልብና ኩላሊትን አይቶ የሚመረምር እውነተኛ ጌታ ኢየሱስ ክርስቶስ ግን ዓይኖቹ ከጻድቃን ጋር ነው ይላል።
እኛ እንታገዝ፣ በመጠበቂያ ቦታ እንጠብቀው ብቻ እንጂ እሱ ከኛ ጋር ነው። ጆሮቹ ወደ ልመናቸው ነው። የእግዚአብሔር ጆሮ ወደሚለምኑት ሰው ነው። ልመናችንን ያደምጣል፣ ጊዜ ግን ይጠብቃል። እግዚአብሔር አምላክ አይፈጥንም፣ አይቸኩልም፣ አይሮጥም። እንደኛ አይደለም ፍርዱ። እኛ በድንጋይ ልንወግር ስንዘጋጅ እሱ ኃጢአትን በኃጢአት የሚሽር አምላክ ነው። ኃጢአትን ሸፍኗል እኮ ጎበዝ። እኛ የምናውቀው ኃጢአትን በመልካምነት ነው። ኃጢአትን ሸፍኖ እኮ ሰውን ከሞት እኮ አድኗል። ኃጢአትን በኃጢአት የሚሸፍን ጌታ ኢየሱስ ክርስቶስ እኮ አለን። አንድን ኃጢአት ለማጥፋት ኃጢአትን በኃጢአት የሚገል አምላክ አለ። ምን ንጽሕና ኖሯት ነው በፊቱ የቆመችው ያቺ ሴት? ልትድን ነው የመጣችው? እንደ ቃሉ ከሆነ እኮ ሞት የሚገባት ሴት ናት። እንደነ ሙሴ ሕግ ቢሆን ኖሮ ተወግራ የምትሞት ሴት ናት። ኃጢአቷን ግን በኃጢአታቸው የእነሱን ኃጢአት በእሷ ኃጢአት ውስጥ የእሷን ኃጢአት ደግሞ በእነሱ ኃጢአት ውስጥ የገደለ አምላክ እኮ አለን። እርሱ አያልፉም ሲባል ይችን ቀን አያዋትም ሲባል የምናልፍበትን መንገድ የሚያዘጋጅ እግዚአብሔር አለ። ጆሮ ልመናችን ያደምጣል። ዓይኖቹ ከኛ ጋር ናቸው፣ ከኛ ጋር ናቸው። ስለዚህ እግዚአብሔር አለ። ከሳሶችሽ የት አሉ መባል እኮ ቀላል ነገር አይደለም። ምን ተናዘዘች? ኃጢአቷን ተናዛለች። በፊቷ ከነ ኃጢአቷ ቆመች፣ ከነ በደሏ ከተገኘባት ክስ ጋር በፊቱ የቆመችው አንድ ጽድቅ ነገር እንኳን ተፈልጎ አልተገኘባት። ከመካከላቸው ኃጢአት ባይኖርባቸው ኖሮ ይወግሯት ዘንድ ፍቃድ ያገኙ ሰዎች ናቸው። ግን ኃጢአቷን መመልከት አልቻሉም። ኃጢአታቸው ኃጢአቷን ከለለላት። ከሳሾችሽ የሉም፣ እኔም ኃጢአትሽን ይቅር ብዬሻለሁ አላት። ለይቅርታ የሚያዘጋጅ አምላክ። ዛሬ ግን ፈሪሳውያን የሆንን ለድንጋይ እንዘጋጃል፣ ለመውገር፣ ለመግደል፣ ለማሳደድ። ትዕግስት የለን፣ ፍቅር የለን፣ ትህትና የለን። ሰዎች የምንሰማበት መንገድ ወደ ቀናው መንገድ ማምጣት። አይዞ በርታ ልጄ፣ ትናንትና የሰራው ኃጢአት ችግር የለውም፣ እግዚአብሔር አምላክ ቅን ነው፣ መሐሪ ነው፣ ደግ ነው። ተነስ፣ እንዳትወድቅ፣ የእግዚአብሔርን አካል ይዛል። ፈተና ቢጥል ተነስ፣ ጻድቅ 7 ይወድቃል፣ 7ተኛውን ደግመ ተነስ፣ ወደኋላ አትመለስ፣ የእግዚአብሔር መንግስት ታገኛለህ ምናምን ማለት እንኳን አልቻለም። ስለዚህ ጆሮቹ ወደ ልመናቸው ነው። የእግዚአብሔር ፊት ክፉ ወደሚሰሩ ሰዎች ናቸው። በጎንም ለማድረግ ብትቀኑ ክፉ ሊያደርጉባቸው የሚወድ ግን ማን ነው? እኛ ጥሩ ብናደርግ ክፉ ሊያደርግብን የሚችል ማንም ስለሌለ። ለምን? እግዚአብሔር አምላክ ክፉ ሊያደርጉብን የተዘጋጁትን የሚመለከት አምላክ ስለሆነ። እኛሳ በመልካም መንገድ ከተጓዝን እግዚአብሔር ከኛ ጋር ስለሆነ ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ስለምን? ስለ ጽድቅ ምን መከራ ብትቀበሉ። ነገር ግን አለ። ያቺ ነገር ግን የምትለው ቃል ጴጥሮስ ሲናገር እግዚአብሔር ስለሌለ ሳይሆን እግዚአብሔር መከራን ትቀበሉ ዘንድ ፈቅዶ ለዚህ ነገር ካዘጋጃችሁ ብትቀበሉ እንኳን ብፁዓን ናችሁ አለ። ለምን? ስለ ስሜ መከራ የሚቀበል ሁሉ በሰማይ አስብለታለሁ ብሏል። እግዚአብሔር ካልፈቀደ ቤተክርስቲያን አይቃጠልም። እግዚአብሔር ካልፈቀደ የራስ ፀጉሬን መንቀል የሚችል ማንም የለም በዓይኔ ስላየው። እግዚአብሔር ካልፈቀደ የትኛውን ፍጡር የሆነ በእግዚአብሔር ልጆች ላይ ሊበረታ አይችልም። አንድም እግዚአብሔር የእምነት ጥንካሬያችን ሊፈትሽ ለፈተና ሊሰጠን ይችላል። ኢዮብን ይዩት፣ አብርሃምን ተመልከቱት፣ ሐዋርያትን ተመልከቱ። የእምነታቸው ጽናት ምን ያህል ዘመን እንድናወራላቸው እንዳደረገ፣ ለንጉሱ የተዘጋጁ የእርሱ ታማኝ የሆኑ ሰዎች ምን ያህል ተዘጋጅተው እስከ ሞት እንደደረሱ፣ እግዚአብሔር አምላክ ሰይጣንን እንዴት እንዳሳፈረው፣ እግዚአብሔር አምላክ በእነሱ እንዴት እንደሚኮራ መጽሐፈ ኢዮብ ምዕራፍ 1-2 ላይ ስትመለከቱት ኢዮብ ቅን ነው፣ ኢዮብ እግዚአብሔርን የሚፈራ ነው፣ ኢዮብ ጻድቅ ነው፣ ኢዮብን አትንካው ብሎ እግዚአብሔር አምላክ ስለ ኢዮብ ሲከራከር ተመልክተናል። ኢዮብም አላሳፈረውም። እግዚአብሔር ሰጠ፣ እግዚአብሔር ነሳ እያለ ሁሉን እግዚአብሔር እጥፍ አድርጎ መለሰለት። ሰይጣን አፈረ። ስለዚህ ዛሬ ከሳሻችን ከኛ ጋር ስለሚሄድ ቅዱስ ጴጥሮስ ምን አለ? ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ብፁዓን ናችሁ፣ የሚያስፈራሯችሁንም አትፍሩ፣ አትደንግጡም አለ። ለምን? የሚያስደነግጠን ምንም ነገር የለም። ሞት ቢሆን ቀላል ነው፣ የምናልፈው ነው። የ1 ደቂቃ የ2 ደቂቃ መከራ ነው የሚደርስብን። ቆዳ መገፈፍ ነው፣ አንገት መቆረጥ፣ ከክርስቶስ ፍቅር የሚለየን
ከዘላለማዊ ሕይወት ሊያስቀረን የሚችል ምን አለ? ቅዱስ ጳውሎስ አንገቱን ተቆረጠ፣ ከክርስቶስ ፍቅር የሚለዩ አልነበረም፣ እንደሚሞት ያውቃል። የሐዋርያት ሥራ ላይ ስንመለከት ባለዚህ መቀነት ትሞታለህ ሲሉት ለሞት ምን ያህል እየተፋጠነ ይሄድ እንደነበር አይተናል። በክርስቶስ ከሆነ ሞት እንኳን አይለየንም። መከራ ወይስ ስቃይ ወይስ መገረፍ ወይስ መሰደድ ወይስ መታሰር ወይስ ዛቻ፣ የቱ ይሆን የሚለየን? ምንም። ስለዚህ ቅዱስ ጴጥሮስ አትፍሩ፣ አትደንግጡ አለ። ለምን? የሚያስፈራ ድምፅ በኋላ ከመስማት ምድራዊ የሆነ ፍራቻን ብንቶ ይሻላል። ለዚህ ነው ጌታ ኢየሱስ ክርስቶስ በወንጌል ነፍሱን በምድር ስለኔ የሚሰጥ ከኔ ያገኛታል፣ ነፍሱን በምድር የሚያቆያት ግን ከኔ ዘንድ ያጣታል ብሎ የተናገረው። ከባዱ ነገር ዘላለማዊ የሆነ ቅጣት ነው እንጂ ጊዜያዊ የሆነ ሞት አይደለምና። ስለዚህ የቀደሙት አባቶቻችን በእግዚአብሔር መንግሥት የተመላለሱት ሰውነታቸው ቢሰነጠቅ፣ ቆዳቸው ቢገፈፍ፣ በላያቸው ላይ ቢያርሱባቸው፣ ላያቸው ላይ ነዲድ እሳት ቢጥሩባቸው ጸኑ። እግዚአብሔርም አላሳፈራቸው። ስለዚህ አትደንግጡ፣ ነገር ግን በፍጹም ልቦናችሁ እግዚአብሔርን ምን በሉ? አመስግኑት። በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሆናችሁ ኑሩ አለ። ሁልጊዜ ምን? የተዘጋጃችሁ ሆናችሁ ኑሩ ለምንጠየቀው ጥያቄ። ስራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ከምትሰሩት ከስራችሁ ደግነት የተነሳ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሄዳችሁን አሳምሩ። የሚያሙ እንዳሉ ያውቃሉ። ለምሳሌ ጳውሎስን አምተውት ነበረ። ምግባችሁን ይበላባችኋል፣ ሴቶቻቸውን ምግብ አምጡ እያለ ይቀማቸዋል፣ ገንዘብ ምናምን። ከዛ ወዲያ ጳውሎስ ምን አለ? ለምናስተምረውና ለምናገለግለው እንኳን ገንዘብ ብንጠየቅ እንኳን ጥፋተኛ አይደለንም። ለአገልጋዩ ይሰጠው ዘንድ ጌታ በወንጌል አስተምሮን። እኔ ግን ድንኳን እሰፋለሁ፣ ማታ ማታ የሰፋዋትን ድንኳን ቀን ቀን ሸጠን ነው ምንበላው። ለአገልግሎት ይሆን ዘንድ ማታ ማታ ድንኳን ይሰፋ ስለነበረ፣ ነገር ግን የሚከፈላቸውስ ቢኖሩ ግን አያሳፍርም አለ። እግዚአብሔር አምላክን የሚያገለግሉትን በቤታቸው እንዲቀበሉና የሚገባቸው እንዲሰጡ በወንጌል ክርስቶስ አስተምሯለን። ለአገልጋዩ ይከፈለው ዘንድ ግድ ነው ተብሏልና። ስለዚህ ብሎ መለሰላቸው። ጳውሎስን አምተውት ስለነበረ፣ እላዩ ላይ አነሳስተውበት ስለነበረ ይበላል ይሰርቃቸዋል ብለው እነዚህ ቢጸ ሐሳውያን የተባሉ የሐሰት መምህራን ማንን? ቅዱስ ጳውሎስን ከምዕመኑ ጋር ለማጋጨት ስራ ይሰሩበት ስለነበረ፣ ነገር ግን እኔ ለአገልግሎት ይሆን ዘንድ አለ ድንኳን ሰፍቼ የእጆቼን ስራ በላለሁ። እንደው ብንጠይቅስ ግን ያሳፍራል ወይ? ግን 1-2 ጊዜ ግን አግዘውኛል፣ ልብስም አምጥተውልኛል፣ ምግብም ደግሞ አዘጋጅተውልኛል አለ። በነገራችን ላይ ቅዱስ ጳውሎስን በማገዝ ጵርስቅላና አቂላ የሚባሉ ባልና ሚስት ትልቅ ስራ ሰርተዋል። ከቅዱስ ጳውሎስ ጋር ሌሊቱን ሙሉ ድንኳን ይሰፋሉ። ከዛ ላይ ቀን ቀን እነሱ ይሸጣሉ፣ ቅዱስ ጳውሎስ ያስተምር ነበር። ሚገርም አስቡት። እስከ ጳውሎስ ጋር ድንኳን እየሰፉ ማደር፣ ማታ ጠዋት ደግሞ ለቅዱስ ጳውሎስና ለአገልግሎት የሚያስፈልግ ነገር ይዞ ለመምጣት ገበያ ሄዱ፣ ድንኳን ሸጦ ይዞ መጥቶ ማታ ደግሞ ያንኑ ስራ መቀጠል። እነ ቅዱስ ጴጥሮስን ያግዟቸው ነበረ። ስለዚህ የሚያሟችሁ ሰዎች ቢኖሩ ከስራችሁ ደግነት የተነሳ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁ እግዚአብሔርን በመፍራት አካሄዳችሁን አሳምሩ። ክፉ ከምትሰሩ ይልቅ መልካም ስራ እየሰራችሁ የእግዚአብሔርን ፍቃድ እየተከተላችሁ መከራ ብትቀበሉ ይሻላችኋል አለ። መልካም ሰርተን ዛሬ ከመልካምነት ለማስወጣት በር የሚያንኳኳ ብዙ ነው። ጎበዝ ነጠላ ለብሳችሁ ስትሄዱ ጀማሪ መነኩሲት ትባላላችሁ። ለእግዚአብሔር ቤት ስታደርጉ ጅሎች ብራችሁን ትገፈግፋላችሁ ትባላላችሁ። ዛሬ እግዚአብሔርን መንግስት የምትወርሱበትን የእግዚአብሔርን ቤት አክብራችሁ ለእግዚአብሔር ቤት ለፍታችሁ ለእግዚአብሔር ቤት የምታደርጉትን ነገር እዚህ ግባ የማይባል ዝም ብሎ ከንቱ ነገር የሆኑ ግለሰቦችን ለማኖር የምትጥሩ ይመስላችኋል። እንዳትሸወዱ። ትንቢተ ሐጌ ምዕራፍ 1 ትንቢተ ሐጌ ምዕራፍ 2 ላይ ስትመለከቱት በደንብ በግልጽ ያስቀምጧል። ወደኋላ ተመለሰችው የኦሪቱ መጽሐፍ ትንቢተ ሐጌን እዩት እስኪ። እግዚአብሔር አምላክ ምን ያደርግ እንደነበረ፣ ምን ይሰራ እንደነበረ፣ ምን ያደርግ እንደነበረ፣ በምን አይነት መንገድ ለእርሱ ቤት የሚፋጠኑትን ጎጇቸውን ኮጆሯቸውን ወይም የሚያገኙትን በበረከት እንዴት ይሞላ እንደነበረ፣ ቤቱን ላለመስራት የራሳቸውን ቤት ባስዋቡ ጊዜ ግን ከቤታቸው በረከትና ሰላም እንዴት ያሳጣቸው እንደነበረ ተመልከቱት። ግቡና ትንቢተ ሐጌ ላይ ተቀምጧል። ያኔ ዛሬ ቤተክርስቲያን ለመስራት የሚለምኑ ሰዎች ላይ አፍ አይከፈትም። ምን እናግዝ ትላላችሁ? ሰማያዊ ቤት እየሰራችሁ ስለሆነ ተረት ተረት ይመስላል።
ግን መጽሐፍ ቅዱስ ይላል ክርስቶስ ስም ስለ ሰው ኃጢአት አንድ ጊዜ ሞቶልናል። ክርስቶስ ስንቴ ነው የሞተው? አንዴ። ስለማ ስለ ሰው ኃጢአት። ጻድቅ እርሱ እኛ ወደ እግዚአብሔር ያቀርበን ዘንድ ስለ እኛ ስለ ኃጢአታችን በስጋ ሞተ። ሚስጥረ ስጋዌ ስጋው ሞተ ቢል ኖሮ መለኮቱን ከስጋ ይነጥለው ስለነበረ በምትለው መለኮትን ከስጋ ያጣመረ ስለሆነ በስጋ ሞተ አለ። ስጋ ቢልማ ስጋን ከመለኮት ይነጥሏል። ሁለት ባህሪ አድርገው ነበር። በስጋው ሞተ ሲል በመለኮት የማይሞት አምላክ የስጋ ሞት ለመለኮት ተቆጠረ። ስለዚህ እግዚአብሔር ሞተልን እንላለና እግዚአብሔር ሞተልን እንላለን። ስለዚህ ስለ ኃጢአታችን ሲል የማይሞት አምላክ በስጋ ሞተ። የስጋ ሞት ለመለኮት ተቆጠረ። አምላክ ሞተልን አለን። መለኮት በባህሪው የሚሞት ነው አይደለም። መለኮት በባህሪው የሚራብ አይደለም። መለኮት በባህሪው ውስን አይደለም። መለኮት በባህሪው ዘመን ይቆጠራል፣ ማንም አያውቀው። መለኮት ቀኝና ግራ አለው የለውም። መለኮት ጠባብ ደረት የለውም። መለኮት ይገረፋል የለውም፣ አይገረፍም። መለኮት ይሞታል አይሞትም። መለኮት ይሰቀላል አይሰቀልም። ግን እኮ መለኮት በስጋ ምክንያት ተሰቀለ። መለኮት እኮ በስጋ ምክንያት ተጠማ። አንዳንዴ መለኮት እንዴት ነው የሞተው ሲባል ሰው በነፍስና በስጋ ሕያው ሆኖ ይኖራል። የነፍስና የስጋ ሁደት፣ የነፍስና የስጋ ተዋህዶ ሰውን ሰው ያደርጓል። ሰው ከነፍሱ ከተለየ ሙት ነው፣ አስከሬን። ስጋ አትጨበጥም፣ ነፍስ አትጨበጥም፣ ነፍስ አትታመም፣ ነፍስ አትገረፍም፣ ነፍስ አትሰቀልም። በባህሪዋ ረቂቅ ናት፣ የማትታይ ነፍስ። እንደዚህ አይነት መልክ አላት፣ እንደዚህ ቦታ አለች፣ እንደዚህ ምናምን ልንላት የማንችላት በአካላችን ሙሉ ናት። ነገር ግን የስጋ መወጋት ለነፍስ ህመም ይሆናል። አስከሬንን ብንወጋ አይታመምም። ግን እሳ ነፍስ የተዋሃደው በነፍስ ያለ በህይወት ያለ ግን ቢወጋ ግን ይታመማል። የወጋ ነው ነፍሱ ነው ስጋው ነው ስንል ስጋው ነው። ታዲያ ህመሙ ለምን ለነፍስ ተቆጠረ? መለኮት ባይታመምም የስጋ ህመም ለመለኮት ተቆጠረ፣ ልክ እንደ ነፍስ። መለኮት ባይሞትም መለኮት ሞት ተቆጠረለት። በምን? በስጋ። ስለዚህ ቅዱስ ጴጥሮስ በስጋ ሞተ አለን። መንፈስ ግን ሕያው ነው። በእርሱ በወህኒ ወደ አሉ ነፍሳት ሄዶ ነፃነትን ሰበከላቸው። ሲኦልን ምን አላት? ወህኒ ቤት አላት። በነፍስ ሕያው ነውና። ለምን? ነፍስ ሕያዊት ናት፣ ነባቢት ናት። ባህሪዋን ከእግዚአብሔር ስላገኘች። ነፍስ በባህሪ ሶስትነት አላት። ለባዊት፣ ሕያዊት፣ ነባቢት እንላታለን። ለባዊት ስናል አብ በልብነት ወልድና መንፈስ ቅዱስን ያኖራል። ነፍስ ነባቢት ናት፣ ተናጋሪ ናት። ወልድ ቃል ነው። አብና መንፈስ ቅዱስ በቃልነት አንድ ሆነው ህልው ሆነው ይኖራሉ። ነፍስ ሕያዊት ናት፣ ዘላለማዊት ናት። መንፈስ ቅዱስ ሕያው ነው፣ ዘላለማዊ ናት። ወልድ መንፈስ ቅዱስ ባህሪያቸው የነፍስ ባህሪ ነው። ከማናገኘን? ከእግዚአብሔር ዘንድ። ከማናገኘን? ከአብ። ከማናገኘን? ከወልድ። ከማናገኘን? ከመንፈስ ቅዱስ። ሶስት ባህሪያት ቢኖሩ ሶስት ነፍስ አንላትም፣ አንድ ነፍስ እንላለን። ነፍስ ሕያው ናት፣ ህይወት ናት። እግዚአብሔር አምላክ ህይወት ነው። ነፍስ የሞተን ወይም ደግሞ ህይወት የሌለውን ህይወት ትሰጣለች። እግዚአብሔር ህይወት ሰጪ ነው። እግዚአብሔር አምላክ ያስባል፣ ሰው ያስባል። እግዚአብሔር ያስተውላል፣ ሰው ያስባል። እግዚአብሔር ዘላለም ይኖራል፣ ሰው ዘላለማዊ ሆኖ ተፈጠረ። ስለዚህ በነፍስ ባህሪ አምላክን መሰልን። ስለዚህ በነፍሱ ሄዶ ነፃነትን ሰበከላቸው። ጥቂቶች ማለትም 8 ነፍሳት በውሃ የዳኑባት መርከብ ሲሰራ በኖህ ዘመን እግዚአብሔር ትዕግስት በዘገየ ጊዜ ቀድሞ ክደውት ለነበሩ ሰበከላቸው። እግዚአብሔር ያዳናቸው እግዚአብሔር ያዳነ በደንብ እየሰማችሁ፣ እግዚአብሔር አምላክ ያዳናቸው እርሱን ለወደዱት ነው እንጂ እርሱን ለጠሉት ሁሉ መዳን አልፈጸመም የሚሉ ሰዎች ከጴጥሮስ ጋር ይጣላሉ። በኖህ ዘመን እግዚአብሔር ትዕግስት በዘገየ ጊዜ ቀድሞ ክደውት ለነበሩት ምን አለ? ሰበከላቸው። ለካዱት ሁሉ ሲኦልን በረበራት፣ ባዷን አስቀራት፣ ሰይጣንን ከአሳ አስከፈለው። ባዶ ናት እያለ ነው ጴጥሮስ። ላመኑት ብቻ ለተቀበሉት ብቻ ሳይሆን ለካዱትም ጭምር። ታዲያ ለዓለም አልሞተ ጌታ? ለዓለም የሞተ ጌታ። አሁን እኛ በዚያው
አምሳል በጥምቀት ያድነናል። በምን? በጥምቀት። እንዴት? ኖህ 8ቱን ይዞ በውሃ እንደዳነው ሁሉ ዛሬ እኛ የምንጠመቃት ጥምቀት ዘላለማዊ የሆነ ህይወትን ትሰጠናለች። ስለዚህ በጥምቀት ያድነናል አለ። ስለዚህ ጥምቀት አያድንም እንዴ? ክብራ ይኸው ጴጥሮስ እኮ ያድነናል እያለን ጥምቀት አያድንም? የትኛው ወንጌል ነው እንደማያድን የተጻፈው? ይኸው ጥምቀት ያድናል አለ። እሺ ስጋን ከእድፍ በመታጠብ አይደለም፣ ስጋን ከእድፍ በመታጠብ አይደለም። ጌታችን ኢየሱስ ክርስቶስ በመነሳቱ በእግዚአብሔር እንድናምን መልካም ግብር ያስተምረን ዘንድ ነው እንጂ ውሃ ለመታጠብ አይደለም። በጥምቀት እንድንላለን የሻወር እንደመውሰድ አይደለም። ከክርስቶስ ጋር አንድ ሆነን እንነሳ ዘንድ ግዴታ ጥምቀት ታስፈልጋለች እያለን እኮ። ስለዚህ ያስተምረን ዘንድ ነው እንጂ እርሱ ወደ ሰማይ ያረገ በእግዚአብሔርም ቀኝ ተቀምጦ ያለ መላእክትን፣ ስልጣናትን፣ ኃይላትን የተገዙለት ነው። የሚለምን ሳይሆን የሚገዙለት ነው። የሚለምኑት ነው። ስልጣናትም መላእክትም ኃያላትም የተገዙለት ኢየሱስ ክርስቶስ በዙፋን ተቀምጧል እያለ። ስለዚህ ቅዱስ ጴጥሮስ በዚህ በምዕራፍ 3 ላይ ጠንከር ብለን እንድንመጣ፣ በርታ ብለን እንድንመጣ፣ መንገድ ይዘን እንድንመጣ እዚህ ምዕራፍ 3 ላይ ይናገራል። ምዕራፍ 4 ላይ ከዛሬ ቅዱስ ጴጥሮስ አሁንም ጠንከር እያደረገው ነው የሚመጣው። ምዕራፍ 4 ላይ እንደዚህ በማለት ይናገራል። ክርስቶስ ስለኛ በስጋው ከተሰቀለ፣ ክርስቶስ ስለኛ በምኑ ተሰቀለ? በስጋው። ለምንድነው ክርስቶስን በስጋ የሚለው? ለምን ስጋው ተሰቀለ አላለንም ስንል ስጋው የሚሰቀለው ሙት ነው። ጌታችን ኢየሱስ ክርስቶስ ከነነፍሱ መለኮትን በተዋሃደበት ሰውነት መስቀል ላይ ውሏልና በስጋው ሲል ስጋ የሚሰቀል የሚነካ ስለሆነ መለኮትን ያልተነጠለ ስለሆነ በምትለው ተዋህዶን የምታሳይ ስለሆነች በስጋው ተሰቀለ። እሺ እናንተም ይቺን ሀሳብ ጋሻ አድርጋችሁ ኑሩ። የቷን ሀሳብ? በስጋው ተሰቀለ የምትሏ። ሰው ሆኖ መጥቶ ለእኛ እንደሞተልን እግዚአብሔር አምላክ እርሱን ምን በሉ? ምን አድርጉት? ጋሻ አድርጉት። የቷን? የቀራንዮን መስቀል። በስጋው መከራ የተቀበለ ከኃጢአት ድኗልና። በስጋው ምን? መከራ የተቀበለ። ስለዚህ መከራ የተቀበለው በምን ነው? በስጋው። በምትለው መለኮትን የምታያይዝ ናት። በስጋው መከራ ከተቀበለ በመለኮቱ ምን ሆኗል? የስጋን ሕማም ተሸክሟል እያለን እኮ ነው። ስለዚህ በስጋው መከራ የተቀበለ ከኃጢአት ምን ብሏልና? ድኗልና። ከእንግዲህ ወዲህ በስጋው ከሕይወቱ ዘመን የቀረውን በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ እንዲፈጽም ነው እንጂ የቀረውን ምን? ይህ የሞተ የተባለው ስጋውን አስነስቶታል፣ በስልጣን ከፍ አድርጎታል፣ በዙፋን ተቀምጧልና ዘለዓለማዊ የሆነ ስልጣኑ ሊያሳይ እንጂ ያኔ ከመላእክት እንዳነሰው ሆኖ አይደለም የተቀመጠው እያለ ከመላእክት አነሰ ተብሎ የተነገረለት ስለተገረፈ፣ ስለተመታ፣ ሞት ስለተቆጠረለት፣ ስለተራበ፣ ስለተኛ፣ ስለደከመ ሞት ተቆጠረለት። ከመላእክት ያነሰ ተባለ። ለምን? መከራን ተቀብሏልና፣ ስቃይን ተቀብሏልና። ነገር ግን ሳለ በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ። የሰው ፍቃድ የሚለው የሰው ፍቃድ እዚህ ቀሪ ስለሆነ የእግዚአብሔር ፍቃድስ በቀደመ ስልጣኑ ታስታውሱ ከነበረ ዓለም ሳይፈጠር በነበረ ክብር አክብረኝ። ለምን? ዓለም ሳይፈጠር በነበረው ክብር አልነበረም በዓይናቸው ይመለከቱት የነበሩት። ጥቂቶች ያመኑበት በዛ ዓይን ያዩት ነበረ። ብዙዎች ግን የዮሴፍና የማርያም ልጅ ብቻ አድርገውት ይመለከቱት ነበር። ስለዚህ በቀደመ ክብር ዓለምን በፈጠርኩበት ክብር አክብረኛል። ከዛ ላይ ቅዱስ ጴጥሮስ ስለ ቅድስና ነው የሚናገረው። በዚህ በምዕራፍ 4 ቅዱሳን ሁኑ እያለን ነው። ስለ ቅድስና ምን ነው የሚነግረን? እንደዚህ አለ ቁጥር 3 ላይ ምዕራፍ 4 ቁጥር 3 ላይ የአሕዛብ ፍቃድ አለና ክርስቲያኖችን በክርስቶስ ክርስቲያን የተባልን ጻድቃን ቅዱሳን ተብለን የምንጠራዎችን ይለየንና የአሕዛብ ፍቃድ ብሎ
ይዘረዝራቸዋል። የመጀመሪያው ዝሙትና ምኞትን፣ ስካርና ወድቆ ማደርን፣ ያለ ልክ መጠጣትንና ጣዖት ማምለክን ያረጋችሁበት ያለፈው ዘመን ይበቃችኋል አለ። ያለምን መጠጣት አለ? ያለ ልክ። ኦኬ፣ በልክ መጠጣት ይቻላል? አዎ፣ ጳውሎስ ተናግሯላ። ጳውሎስ ተናግሯል። ታስታውሱታላችሁ። በልክ በልክ ሁሉ ነገር። ስለዚህ ቅዱስ ጴጥሮስም ደገመው። አሁን ምን አለ? ዝሙትና ምኞትን፣ ስካርንንና ወድቆ ማደርን፣ ያለ ልክ መጠጣትን፣ ጣዖት ማምለክን ያደረጋችሁበት ያለፈው ዘመን ይበቃችኋል። ለምን? ያለ ልክ ይጠጡ ነበረ። እግዚአብሔር የቀደሰውን ሰውነት ያን አምላክን ስለማያውቁ ይሰግዱ ነበረ፣ ለጣዖታት ይገዙ ነበር፣ ይዳሩ ነበረ፣ ብዙ ነገር። እንግዲህ ወደዚህ ስራ እንዳትሮጡ እወቁ አለ። ከሮጡስ ሞት አለ። እኔ በጌታ ነኝ፣ እኔ በክርስቶስ ነኝ፣ እኔ በኢየሱስ ነኝ፣ እኔ ኢየሱስን ወደዋለሁ፣ እኔ ጻድቃንን ወዳለሁ፣ እኔ ማርያም ልጅ ነኝ፣ እኔ የሚካኤል ልጅ ነኝ፣ እኔ ገብርኤል ልጅ ነኝ ወዘተርፈ አይሰራም። ከተመለስክ ሞት አለ፣ ካልተመለስክ ህይወት አለ። ወደ እግዚአብሔር ከሆንን ህይወት አለ። ወደ ዓለማዊ ወደ እነዚህ ወደ ተውናቸው የምንመለስ ከሆነ ሞት አለ ነው። ከዚህ ጎዳናና መጠን ከሌለው ከዚያ ስራም ተለዩ። በቃ የእግዚአብሔር የሆኑ ሰዎች መለየት አለባቸው። መወሰን አለብን። እርግጥ ነው እንወስናለን፣ እንወድቃለና፣ ግን ወድቀን እንዳንቀር ህይወት እስካለን እስትንፋስ እስካለን ድረስ መታገላችንን እንቀጥል። አንድ ኃጢአት ሚሊዮን ጊዜ ደግሞ ቢመጣ ያቺን ኃጢአት ሚሊዮን ጊዜ መዋጋት አለብን። እኔ አረባም እንድንል ተስፋ እንድንቆርጥ በህይወት እያለን እንድንዝል የሚያደርጉ ነገሮች አሉ። ትናንት ንስሐ የገባንበትን ጉዳይ ዛሬ ብንደግመው፣ ዛሬ ንስሐ የገባንበትን ነገር ዛሬ ብንደግመው፣ ድጋሜ ብንደጋግመው በህይወት እስካለን እድል አለን። እንታገል። ዘውትር ጠዋት ማታ በቤተ ክርስቲያን የሚቀርበው ቅዱስ ስጋና ቅዱስ ደም የጌታ ለኃጢአት ስርየታችን የሚሆን የአዲስ ኪዳን መስዋዕታችን ነው። ሁልጊዜ በንስሐ ለአዲስ ኪዳን የመጣውን ዘላለም ሕይወት የምናገኝባትን ቅዱስ ስጋና ደም መቀበል አለብን። በኦሪቱ እዚህ በዕብራውያን መልእክት ቅዱስ ጳውሎስ እንደተናገረ ዕብራውያን መልእክት ላይ ቅዱስ ጳውሎስ እንደተናገረ የኦሪቱ መስዋዕት ካህኑ ራሱን አንጽቶ ለራሱ የመንጻትን ስርየት ለማግኘት መስዋዕት አቅርቦ በደም ታጥቦ ንጹሕ ሆኖ ከዛ ወደ ቤተ መቅደስ ወገቡ ላይ ገመድ ታስሮ የሚያነጻቸውን ሰዎች ያቀረቡለትን በግና ፍየል ይዞ ጎትቶ ይገባና ከዛ ወዲያ የማንጻት ስርዓት በየቀኑ ያከናውን ነበረ። ካህኑ ወደዛ ሲገባ ሁልጊዜ ለመንጻት ምን ያደርግ ነበረ? መስዋዕትን ያቀርብ ነበረ አለ ቅዱስ ጳውሎስ አስቀድሞ። ነገር ግን የጌታ የኢየሱስ ክርስቶስ ሊቀ ካህንነቱ እንደ መልከ ጼዴቅ ነው። አንድም የሾመው ስለሌለ ሹመቱ የባህሪው ስለሆነ መልከ ጼዴቅን ምሳሌ ያደረገና የጌታ የኢየሱስ ክርስቶስ ክህነቱ እንደ መልከ ጼዴቅ ነው፣ እንደ አሮን አይደለም አለ። የአሮን ሹመት ይታወቃልና የመልከ ጼዴቅ አይታወቅም። ስለዚህ ጌታችን ኢየሱስ ክርስቶስ ክህነቱ የራሱ ስለሆነ ሊቀ ካህን ስለምን? ስለ ሰውነቱ ራሱ ደግሞ መስዋዕት ሆነ። ለምን? የጎተተው በግ የለምና፣ ያመጣው ዶሮ የለም። ቀራንዮ ላይ የሚያርደው በግ ይዞ አልገባም፣ ራሱን ይዞ ቀረበ። ለምን? ራሱ መስዋዕት ስለሆነ፣ ከኦሪቷ ስርዓት የተለየ ስለሆነ፣ ንጹሕ ቅዱስ ስለሆነ፣ በገዛ ደሙ ስለምንድን ለምኖ ሳይሆን ቤዛ ሆኖ ጠይቆልን ሳይሆን ወይም መስዋዕት አቅርቦ ማራቸው ብሎ ሳይሆን ሊምረን ራሱን ቤዛ አድርጎ ደግሞ አቀረበ። የቀራንዮ ላይ በግ ሆነልን። ራሱን እንዲታረድ ሆነ። ራሱ ደሙን ሰጠ። ራሱ ደግሞ የዛ መስዋዕት ተቀባይ አምላክ ነውና እና አብርሃምን አስቀድሞ የሚያውቅ ዓለምን አስቀድሞ የፈጠረ በቃሉ ሁሉ የተሰሩለት ሁሉ የሚገዛለት ነውና ስለ አምላክነቱ ደግሞ ከራሱ ጋር አስታረቀን፣ ከእግዚአብሔር አብ ጋር አስታረቀን፣ ከእግዚአብሔር መንፈስ ቅዱስ ጋር አስታረቀን። የት? የአዲስ ኪዳን ድንኳን የተባለችዋ መስቀል ላይ አለ ቅዱስ ጳውሎስ። ስለዚህ የኃጢአት ስርየት የምናገኝበት ስለሆነ ሁልጊዜ በበደል በወደቅን ቁጥር ወደ ቤተ ክርስቲያን መሮጥ አለብን። ከቅዱስ ስጋውና ደሙ ጋር መካፈል አለብን። ማመን አለብን። ለአዲስ ኪዳን አንዴ ሞቶልን አንዴ ፈሶ ዘላለማዊ የሆነ አትፍሩ። ዛሬ ቆርበሽ ነገ ኃጢአት ትሰሪያለሽ ይቅርብሽ የሚሏችሁን አትስሙ። ዛሬ ቆርበ ነገ ኃጢአት ብትሰራ ይሻላል። ዛሬ ነገ ኃጢአት ትሰራለሁ ብሎ ዛሬ ካለ መቁረብ። ለምን? በሕይወት እስካለ ንስሐ አለ።
ከሚታገል ወታደርና ከማይታገል ወታደር የትኛው ነው ጎበዝ ቢባል ታግሎ የሚማረከው ይሻላል፣ ሳይታገል ሀገሩን ከሚያስረክብ። ዛሬ በህይወት የቆምንባት ይቺ ምድር የምንታገልባት እንጂ ቆመን የምንጠብቅበት አይደለም። ስለዚህ እንታገል። ውደቅ፣ ሰዎች ያዙብህ፣ እግዚአብሔር አምላክ ያነሳላል። ሰዎች ይቆጥራሉ፣ እግዚአብሔር አምላክ ይሰርዛል። ሰዎች ያስታውሷል፣ አምላክ ይረሳልሃል። ግባ ከነ ኃጢአት ከነ በደል ከነ ስቃይ የጌታ እግር ስር ድፍት። ስንወድቅ እንሂድ፣ ስንነሳ እንሂድ፣ ስንደክም እንሂድ፣ ስንወድቅ እንሂድ፣ ስንደክም እንነሳ። ድጋሜ 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 አንድ ቀን ነፍስ ከስጋ እስከምትነጠል ምናልባት አስቀድሰን ተቀብለን የመጣን ቀን የዛን ቀን እንደተኛ ልናሸልብ ስለምንችል አቤት መንገዳችን ደስ ሲል፣ አቤት ወደ እግዚአብሔር ቤት መቅረባችን። ለምንድነው እንድንፈራው የሚደረገው? እግዚአብሔር ሕይወት ነው ብሉኝ ጠጡኝ ብሎ ሲሰጠን ለምንድነው በምግብ በኩል መድኃናችን የተደረገው ሲባል ሞት ወደዚህ ዓለም የመጣው በምግብ ስለነበረ ያን ምግብ አትብሉ ቢል በላን። ዛሬ ብሉኝ ሲል ደግሞ እንርቀዋለን። የአዳምን ገድል እየደገም ነው። ያኔ አትብሉ ሲባል እንድንበላ የገፋፋን ሰይጣን ዛሬ ብሉኝና የዘላለም ሕይወት አግኙ ሲል በር ላይ ቆሞ የሚከለክለን ሰይጣን ዛሬም አዳምን ሔዋንን እንዳጎደለ እያጎደለን ነው። ንቃ፣ እንንቃ። ምክንያቱስ ትናንትና በመብላት ያስወጣን ዛሬ ደግሞ ባለመብላት እያስወጣን ያለው። ስለዚህ እንሂድ፣ እንወስን፣ እንጠቃ። ትናንታችን ማያስጠጋ ይሆናል፣ ግን እግዚአብሔር ታላቅ። ምናልባት የሚመለከቱን ሰዎች ብዙ ነገር ሊሉን ይችላሉ። ከሰው ይልቅ እግዚአብሔርን መስማት ይበልጣል። 5 ገበያ ሙሉ ሕዝብ አለፋ እግሩ ስር ሽቶ ያንበረክክ ሽቶ ያርከፈከፈችው ለራሱ በእንባዋ ያጠበችው እግሯ እሷ መዳን ከሁሉ በላይ ተፈጽሞላት የተመለሰችው። እስከምንገባ ይከብዳል። ከገባም በኋላ ግን ስንወጣ በደስታ እንገባለን። ስለዚህ ከእንደዚህ አይነት ስራ እንዳትሮጡ ወቁ። ከዚች ጎዳና መጠን ከሌለው ከዚያ ስራ ተለዩ። እነሆ ከእነርሱ መካከል ሰዎች ስለ እናንተ ያደንቃሉ፣ በዚያም በቀድሞ ስራ ሳትተባበሯቸው ሲያዩአችሁ ይሰድቧችኋል። ልክ ነጠላ ለብሰሽ ስልክ ደውሎልሽ ዛሬ ፓሪ አለ ሲሉሽ፣ ውይ ዛሬ ጉባኤ አለኝ፣ እሺ ጀማሪ መነኩሲት ትባያለሽ ወቂ። ልክ ወደ ቤተ መቅደስ ገብተ አስቀድሰ ስትመጣ ጀማሪ ጳጳስ፣ ጀማሪ እረኛ፣ በጎቹን አስተኛ የሚሉ አይነት ስሞች መምጣት ይጀምራሉ። ያኔ ንቃ። ይኸው ጴጥሮስ እያለ ነው። በቀደመ ስራቸው ሳትተባበሯቸው ሲያዩዋችሁ ይሰድቧችኋል። እነርሱ በሕያዋንና በሙታን ላይ ይፈርድ ዘንድ የተዘጋጀ ላለው መልስ ይሰጣሉ አለ። ማን? ለጌታ። እነሱ ለነዛ እግዚአብሔር ለሚጠይቃቸው ቃላት መልስ ያዘጋጃሉ አለ። እሺ፣ ስለዚህም በስጋቸው በሰው ሕግ እንዲቀጡ በነፍሳቸው በእግዚአብሔር ሕግ እንዲቀጡ ለሙታን ወንጌል ሰበኩላቸው አለ። ሙታን ናቸው እነሱ፣ በቃ ከእግዚአብሔር ተለይተዋልና። እኔ ግን የሕያውያን አባት ነኝ አለ እግዚአብሔር አምላክ። የአብርሃም አለ አብርሃም ሞቷል፣ ግን ሕያው ነው። የይስሐቅ አለ ይስሐቅ ሞቷል፣ ይስሐቅ ሕያው ነው። የያዕቆብ አምላክ ነኝ አለ ያዕቆብ ሞቶ ነበረ በእኛ ዓይን፣ ግን በእግዚአብሔር ዘንድ ሕያው ነው፣ ዘላለማዊ ነው። ስለዚህ የሙታን አምላክ ተብሎ የማይጠራው እግዚአብሔር አምላክ የሕያውያን የሚሆነው ሕያዋን የምንሆነው ከእርሱ ጋር ስንተባበር፣ እነዛስ ግን በኃጢአትና በበደላቸው ሙታን ተብለው ተጠርቷል። እኛስ እናንቀላፋለን እንጂ አልሞት። የሁሉ ፍጻሜ ቀርቧል። ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርስ ተዋደዱ። ቅዱስ ጳውሎስ ይህን ቃል ተናግሮ ነበረ። እምነት፣ ተስፋ፣ ፍቅር ጸንቶ ይኖራሉ፣ ከሁሉ ግን ፍቅር ይበልጣል አለ። ፍቅር ከሌለን ከንቱ ነው አለ። ዛሬ ፍቅር እያጣን፣ ሁሉም ሰው በሽንገላ ልብ ውስጥ እየተመላለሰ፣ ሁላችን እውነተኛ የምትባለዋን ፍቅር ይዘን መውጣት ያስፈልገናል። በሽንገላ ልብ፣ በሽንገላ በውሸት ልብ ምናምን ወደ እውነት መምጣት። ስለዚህ ብዙ የማንግባባበት ነገር ሲመጣ ልባችንን የሚይዘን ከሆነ መራቅ፣ ጊዜ መስጠት፣ ራስን መመርመር፣ አካሄድ ትክክል አይደለም፣ እየሄድኩበት ያለው እግዚአብሔር የሚፈልጉ አይደለም ብለን መመለስ መቻል አለብን። ስለዚህ እርስ በርሳችሁ ተዋደዱ አለ። ፍቅር ኃጢአትን ሁሉ ምን ይላልና? ይሸፍናልና። ፍቅር ካለን ኃጢአትን ይሸፍናል። ሲበድሉን ይቅር ካልን፣ ሲቀሙን ይቅር ምንል ከሆነ፣ ሲመቱን ይቅር ምንል፣ ሲያሳድዱን የምንምር ከሆነ በእውነት እግዚአብሔርን መስለናል። የይቅርታ አባት እርሱ አለና። ስለዚህ ይቅር የምንል ፍቅር የምንሆን ከሆነ ከእግዚአብሔር ጋር ውለን እናድራለን። ሳታንጎራጉሩ እርስ በርሳችሁ እንግዳ መቀበልን ውደዱ።
ለምን? እንግዳ የሚቀበሉ ሳያውቁ እግዚአብሔርን ተቀብለዋልና፣ በቤታቸው የሚያስተናግዱ እግዚአብሔርን ተቀብለዋል። ዛሬ እንግዳ ሊመጣ ሲል ፊታችሁ የሚጠቁር ከሆነ ተሳስታችኋል። ከእንግዶቻችሁ መካከል እግዚአብሔር ሊገባ ይችላልና በር አትዝጉ። እንግዳ ሲመጣ ደስ ይበላል። እስከሚወጣ ድረስ አንጓጓ። ምንም ቢሆን የእኛን ነገር አቁመን እንግዳችን እናክብር። እንግዳ የሚቀበሉ ሥላሴን ተቀብለዋል። እንግዳ የተቀበሉ አምላክን በቤት አስተናግዷል። እንግዳ የተቀበሉ በቤታቸው በረከት ገብቷል። እነ ኤልያስን ስንመለከት የጎደለው ነገር ሞልቶላቸዋል። እነ ጴጥሮስን ስንመለከት ሞት አስነስተዋል። የደከሙ ሰዎች እኮ ጸንቷል፣ የሞቱም ቆመዋል እኮ። ስለዚህ በቤታችን እንግዳ መቀበልን እንውደድ እንጂ አናንጎራጉር። ያለችንን ተካፍለን ጥሬም ብትሆን አቅርበን፣ እግርም ቢሆን አጥበን፣ አልጋም ቢሆን ለቀን፣ ስቀን ተጫውተን፣ ወንድሜ ሊሄድ ነው ሲል በእንባ ተለያይተን መምጣቱን ናፍቀን ስንሸኝ ያኔ በቤታችን በረከት ይሞላል፣ የጎደለው ይሞላል። ይህን ፍቅር ግን እያጎደሉብን ነው። ንቁ፣ እንንቃ። ሲመጡ በደስታ የምንቀበል ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን እድል እንደተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ እግዚአብሔር ስጦታ እየራሱ ነውና እግዚአብሔር አምላክ ልዩ ልዩ የሆነ ስጦታ ለሁላችን ሰጥቷል። አንዱ እንግዳ መቀበል ይሆናል፣ አንዱ እግር ማጠብ ይሆናል፣ አንዱ ማስጎብኘት ይሆናል፣ አንዱ ርኅራኄ ይሆናል፣ አንዱ ማጉረስ ይሆናል፣ አንዱ ማብሰል ይሆናል፣ ለአንዱ ሙት ማስነሳት ይሆናል፣ ለአንዱ ደግሞ ጸሎት ይሆናል፣ ለአንዱ ደግሞ እግዚአብሔርን ቤት ማገልገል ይሆናል። የተሰጠንን ትንጥዬ ጸጋ እግዚአብሔር ያሳየን ያችን እናክብራት። የሚያስተምር እንደ እግዚአብሔር ቃል ያስተምር። እንደሱ ሁሉ እንደ ግሉ አይደለም፣ በጥላቻ ተሞልቶ አይደለም። የሚያስተምር እንደ እግዚአብሔር ለዘላለማዊ መንግስት እንጂ ለመግፋት አይሁን። ስናስተምር ውሸታምነቱን ለመግለጽ ሳይሆን ውሸቱን ወደ እውነት እንዲለወጥ የእግዚአብሔርን መንግስት አሜን ብሎ እንዲቀበል የሚያደርግ ትምህርት መስጠት አለብን። ካልሆነስ ራስን ለመግለጥ የእግዚአብሔርን ቃል የእግዚአብሔርን ትምህርት እግዚአብሔር አምላክ በፈጠረው ጉሮሮ እግዚአብሔር አምላክ በሰጠን ቃል ተናግረን የምንኮራ ከሆነ ከእግዚአብሔር ዘንድ አይደለንም። ለምንድን ነው የምንኮራው? ዘማሪው ቢኮራ፣ ሰባኪው ቢኮራ፣ አገልጋዩ ቢኮራ ምን የሱ አለና? ምናችን ነው የእኛ የሆነው? ዛሬ ይሄ ሁሉ ሰው ቢወድ፣ ይሄ ሁሉ ሰው ክብር ቢሰጥ ምኑ ነው የእኛ ክብር? እጄ እግዚአብሔር፣ አንደበቴ እግዚአብሔር፣ አይምሮዬ እግዚአብሔር፣ ቃል የሰጠኝ እግዚአብሔር፣ ድዳ ማድረግ የሚችል አምላክ ቃል የፈጠረ እሱ። ብንናገር የእግዚአብሔርን ቃል ብንሰማ በእግዚአብሔር ፍቃድ ምኑ ነው የኛ የሆነው? ስለዚህ እንደ እግዚአብሔር ማስተማር አለብን። ለራሳችን የምንሰጠው ክብር ይቅርብን። እዚህ መጽሐፈ ሲራክ ምዕራፍ 28 ላይ እንደዚህ ይላል፣ ራሱን ከፍ ከፍ የሚያደርግ ፈጥኖ ይወድቃል። ወደ እሳቱ እንጨትን የሚጨምር በእንጨቱ ልክ ነዲድን ያበዛል። ብዙ አብዝቶ የሚከራከርና ራሱን የሚገልጥ ደግሞ ፈጥኖ ነፍስ ያጠፋል። ስለዚህ እግዚአብሔር አምላክን መውደድ አለብን። ራሳችን ከፍ ከፍ ስናደርግ ነገ ሟች መሆናችንን ማወቅ አለብን። አፈር የምንገባ የምንናገረው ቃል የእኛ ሳይሆን የእግዚአብሔር መሆኑ መረዳት አለብን። ትዕቢት ይቅርብን፣ ንቀት ይቅርብን፣ ሰው ማንቋሸሽ ይቅርብን። ሰዎችን ገና ስናያቸው በትዕቢት መልክ በትዕቢት ዓይን ማየት ይቅርብን። ሰዎችን አንገምግም። ሰዎችን ሚዛን ላይ አናስቀምጥ። ሚዛን ባለቤት እግዚአብሔር ነው። እኛ የራሳችን እንመልከት። እኛ ከእግዚአብሔር ጋር እንኑር፣ እግዚአብሔር እንምሰል። ሰዎችን ለመጣል በየቀኑ አንስራ። ሰዎችን ይቅር የምንል እንሁን። ሰዎችን የምንምር ይሁን። ሰዎችን በትክክል መንገድ የሚያቀና መንገድ የሚያሳይ እንሁን። ከእኛ የሚጠበቅ እሱ። ፈራጅም አንሁን። ኃጢአተኛ ሰው ስናይ እንጸልይለት፣ አንፍረድበት። ኃጢአትን የሚሸፍን እግዚአብሔር አምላክ የእኛን በደል ይሸፍንልን ዘንድ የሰው በደል ሸፋኝ ነው። የወንድሞችን በደል የምንከልል ነው። ቢሳሳቱ ስለተሳሳቱ ሳይሆን ስለሚስቱት መንገድ ብለን ስለነሱ እናልቅስ። ማን ኃጢአት ገላጭ ያደረገን? እኛ ማን ሚዛን መዛኝ ያደረገን? ስለዚህ ለራሳችን ስርዓት ልንይዝ ይገባል። በየቀኑ መማር አለብን። ስለዚህ ቅዱስ ጴጥሮስ እንደ እግዚአብሔር ቃል ያስተምር። የሚያገለግልም እግዚአብሔር በሚሰጠው ኃይል ያገልግል። የራሱ ኃይል አያስተምርም። ሰው በራሱ ኃይል ማስተማር አይችልም፣ እግዚአብሔር ካልሰጠ። ለዚህ ነው የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገልጥ እግዚአብሔር ነው። የምንሰማውንም እግዚአብሔር አምላክ በልቦናችን ያሳድር ምንለው። 1000 ጊዜ እውነት ቢገለጥ እግዚአብሔር ካለፈቀደ ማንም አይረዳም። ክብርን ኃይልን እስከ ዘላለም ድረስ ገንዘቡ በሚሆን በኢየሱስ ክርስቶስ እግዚአብሔር በሁሉ ነገር ይመሰገን ዘንድ እግዚአብሔር አምላክ ይመሰገን ዘንድ ጴጥሮስ ነው ያለው። ከዛ ወዲያ
ክርስቶስን በመከራ ምሰሉት አለ ቅዱስ ጴጥሮስ ቁጥር 12 ላይ ምዕራፍ 4። አሁን ለእንደዚህ አይነት ነገር የተዘጋጃችሁ ካላችሁ የሚቀጥለው የሚሆነው ወይም ደግሞ በሚቀጥለው ዙሪያ የምታገኙት ለመከራ ራሳችሁን ማዘጋጀት ነው። ብዙ ሰው ከክርስቶስ ጋር ስለሆነ ቤቱ የሚሞላለት ሐሴት የሚያደርግለት ዓለም የምትወደው የሚያጨበጭቡለት ከፍ አድርገው ዋንጫ የሚሸልሙት ምናምን ከመሰለው አይደለም። ለዚህኛው ክብር ደግሞ ወደሚቀጥለው እንሸጋገራለን። እስካሁን የተናገሩን የቅድስና ሕይወት ሲኖረን እግዚአብሔር ወደዚህኛው ደግሞ ያሸጋግረናል። ወደ የትኛው እዩት። ወዳጆች ሆይ አለ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ አለ። ከዚህ በኋላ ንጽሕና ሲኖር ቅድስና ሲኖር ለሚቀጥለው ክብር እግዚአብሔር አምላክ አሻገረ። ምን? ስለ ስሙ መከራ መቀበልና መሸለም። ጳውሎስ እንደዚህ አለ፣ አንዳንዶቻችን እንደ ከዋክብት እናበራለን፣ አንዳንዶቻችን እንደ ጨረቃ ብርሃን ይኖረናል፣ አንዳንዶቻችን እንደ ፀሐይ እናበራለን አለ። እግዚአብሔር አምላክ የሚሰጠን በረከት እግዚአብሔርን በማክበር ውስጥ እግዚአብሔር ይሸልማል፣ እግዚአብሔር ይሰጣል። ሸላሚ ነው፣ ከፍ ያደርጋል። እሱ ፊት ስንሄድ ሽልማት አለ። ምን? ዘለዓለማዊ፣ ሰዎች የማይወስዱት። ስለዚህ ቅዱስ ጴጥሮስ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ አለ። ስለዚህ እሳት ወርቅን ፈትኖ ከቆሻሻ ለይቶ ወርቅን ለብቻው አውጥቶ አንጥሮ ውድ እንዲሆን ያደርገዋል። ከነጭቃው የሚሸጥ ወርቅ ቆሻሻ ነው፣ ዋጋ የለውም። ወርቅ ቢሆንም ዋጋው ያነሰ ነው። ከቆሻሻ ተለይቶ አንጥሮት እሳቱ ለይቶት ያወጣ ወርቅ ግን ውድ ነው። ስለዚህ እንደ እሳት በእሳት ሊፈትናችሁ ስለሚሆነው መከራ አለ። መከራ አለ ነው ከፊት። ልክ የእግዚአብሔር መሆን ስንጀምር ስደት ይመጣል፣ ሐሰት ክስ ይመጣል፣ መሰደድ ይመጣል፣ ቤት መቃጠል ይመጣል፣ መንደድ ይመጣል፣ መሞት ይመጣል፣ ቆዳ መገፈፍ ይመጣል፣ ቤተሰብ መቃጠል ይመጣል። የምናውቃቸው የቅዱሳን ታሪክ መደገም ይጀምራል። ለምን? ወደዛ ክብር ከፍ ማለት ሲጀምር። ስለዚህ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስ በመከራ ትመስሉት ዘንድ ደስ ይበላችሁ። ልክ እሱ ሲገለጥ አባታችሁን ስታዩ ደስ እንዲላችሁ ለመከራ ራሳችሁን አዘጋጁት። ስለዚህ በክርስቶስ ስም የሚመጣውን ነገር ሁሉ እንቀበል፣ በደስታ መዘጋጀት አለብን። አዲስ ነገር አይደለም። ለመሞትም ለመገረፍም ለመሰደድም ደስ ሊለን ይገባል ማለት ነው። መጨነቅ ሳይሆን ደስ አይደል? ስለ ክርስቶስ ስም ብትነቀፉ ብፁዓን ናችሁ። ስለ ክርስቶስ ስም ብትነቀፉ ንጹሐን ናችሁ። አዳም አይበሉ እንጂ በክርስቶስ ስም የሚመጣ ነገር ሁሉ ለመቀበል ዝግጁ መሆን አለባችሁ እያለ ነው። በቃ ይሄ ክርስቲያን ቆሻሻ ቢለኝ ክርስቲያን ያለኝ በክርስቶስ ስም ነውና ክርስቶስን ስለያዝኩ ቆሻሻ መስየው ከታየውኝና የሚሰድበኝ ከሆነ ብጽህናን እያገኘው ነው፣ በረከት ነው። ኧረ ደጋግሞ ይስደበኝ ጌታዬ፣ መብትህን። ስለ ክርስቶስ ከሆነ ስድብ ብጽህና ነው አለ። ደስ ይበላችሁ የእግዚአብሔር ኃይሉና ክብሩ መንፈስ በእናንተ ላይ ያርፋልና። እውነት ነው። በሐዋርያት ሥራ ስንመለከት እነሱን በያዟቸው ጊዜ መንፈስ ቅዱስ በላያቸው ይሞላ ነበር፣ ያበረታቸው ነበረ። ይናገሩት ዘንድ የሚናገሩትን ነገር በቃል ላይ ምን ይናገርላቸው ነበረ፣ መልስ የሚሰጥላቸው ነበረ። በመንፈስ ቅዱስ ታግዘው ይከራከሯቸው ነበረ። እስጢፋኖስን እዩት እስኪ፣ እስጢፋኖስን ስሙት፣ እዩት እስኪ እንዴት ነበረ መከራን የተቀበለው። እነሱ በድንጋይ ሲወግሩት እሱ ሰማያዊ ምስጋና ነው ያለ፣ እግዚአብሔር ነው ያለ። እነሱ እየወገሩት፣ እነሱ እያደሙት። እነ ጴጥሮስ ታስረው ሲወጡ ደስ እያላቸው እልል እያሉ ይገቡ ነበረ። ቅዱሳን ለመታረር ሲዘጋጁ እነሱ በጣም ደስ ይላሉ፣ ፈገግ ብለው ይቀበላሉ እግዚአብሔር። ከእናንተ መካከል እንደ ነፍሰ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ የሚቀበል አይኑር። ይህ ትርኪ ሚርኪ ለሆነው ነገር፣ ለሌብነት፣ ለስርቆት፣ ለምናምን የሚሞት አይኑር። ይህ ውርደት ነውና በማይረባ ነገር ውስጥ ይህ ለዓለም ለሆነው ነገር ነፍስን አቅሎ መመልከት የተሳሳተ መሆኑ መቆጠብ አለብን። የክርስቲያን ወገን እንደመሆኑ መከራን ቢቀበል ግን ስለዚህ ስለ ስም እግዚአብሔርን ያመስግን እንጂ አይፈር። ለምን?
በክርስቶስ ምክንያት ለሚመጣ ስለ እግዚአብሔር መንግስት እየተናገራችሁ ለሚመጣ ነገር ከሆነ ግን አንገት አይድፋ፣ ቀና ብሎ ይሂድ። ሞት ቢመጣ እንኳን በእግዚአብሔር ፊት ሞገስ አለውና ለሞት የታመነ ይሁን። ይሄ ግን ትርኪ ምርኪ ለሆኑ ነገሮች ግን አትሙት። በእግዚአብሔር ቤተሰቦች ፍርድ የሚጀምርበት ጊዜ ደርሷልና እግዚአብሔር አምላክ የሚፈርድበት ቀን ደርሷል። ማራናታ አይደል? ጌታ ሆይ ቶሎ ነው። የሚፈርድበት ጊዜ መጥቷል። አሁንማ ጭራሽ ጊዜው ቀረበ እኮ። መጀመሩ ከኛ ወገን ከሆነ ግን ለእግዚአብሔር ወንጌል ለማይታዘዙ ሰዎች ፍጻሜያቸው ምን ይሆን? ለወንጌል ያልታዘዙ ፍጻሜያቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ኃጢአተኛ አመፀኛ ቤት ይገለጥ ዘንድ አለው አለ። ጻድቅ እንኳን ሆኖ በጭንቅ ነው እግዚአብሔር መንግስትን የሚያየው። ለዚህ እኮ ነው ድኛለው፣ እየዳንኩ ነው፣ ደግሞ ድን ዘንድ ተስፋ አደርጋለሁ የምንለው ክርስቲያኖች። ያቺ ቀን ለቅዱሳን ለጻድቃን እንኳን ጭንቅ ናት። ምን እግዚአብሔር መንግስትን ውረሱ ብሎ እስከሚናገር ድረስ አንድ ተማሪ ፈተናውን በደንብ አድርጎ ቢሰራም የፈተና ውጤቱን እስከሚመለከት ድረስ እንደሚጨንቀው በሰራው ነገር እርግጠኛ ቢሆንም ግን ትምህርት ቤቱ አልፈሃል ብሎ ስሙን እስከሚለጥፈው ድረስ እዚህ ግቢ እዛ ውጪ እንደሆነ ነፍስ እንቅልፍ እንደማይወስደው የውጤት ቀን እንደሚጠብቀው ሁሉ እነ ቅዱስ ጴጥሮስ ምንም ያህል ከእግዚአብሔር ጋር ቢሆኑ ያቺ ቀን ለጻድቃን በጭንቅ የምትድን ከሆነ ኃጢአተኛና አመፀኛ ቤት ይገለጥ ዘንድ አለው። ለእነሱስ በጣም ከባድ ነው እያለ ነው። ፍርዱ ይሄ ኖርማል ፍርድ አይደለም ነው። እንደ እግዚአብሔር ፍቃድ መከራን የሚቀበሉ ሰዎች መልካም ስራ በመስራት ለታመነ ፈጣሪ ነፍሳቸውን አደራ ይስጡ አለ። ምን በመስራት አለ? እንደ እግዚአብሔር ፍቃድ መከራን የሚቀበሉ ሰዎች ምን በመስራት? መልካም ስራ በመስራት ምን ይሁኑ? ለታመነ ፈጣሪ ነፍሳቸውን አደራ ይስጡ። እንዴ ቅዱስ ጴጥሮስ ድኗል እኮ። ከዳነ በኋላ ምንድን ነው አደራ የሚለው? እነዚህ ሰዎች እኮ አሁን ቅዱስ ጴጥሮስ የሚናገራቸው ሰዎች እኮ የዳኑ ሰዎች ናቸው እኮ። ግን መልካም ስራ በመስራት ነፍሱን ለማን ይስጥ? ለጌታ አደራ ይስጥ። ለምን? ፈራጅ። ለምን? መንግስት የሚያወርስ እሱ ነውና። እኔ መንግስቱን ወርሻለሁ። መቼ አውርሶን? መቼ ፈርዶ? አንተ መንግስቱን ወርሰሃል ይላል። እንግዲህ መቼ ሄጄ? መቼ እግዚአብሔር አምላክ መንግስቱን በር ከፍቶት ነው መንግስቱን የምወርሰው? ጴጥሮስ እኮ እያለ ያለው አደራ ስጡ ነፍሳችሁን። ለምን? ፍርድ አለ። እንታመን፣ በህይወት እያለን በመልካም ስራ እንመላለስ። ለሚፈርደው ለጌታ አደራ ነፍስ እንሰጥ ዘንድ ፈራጅ ነው። መንግስተ ሰማያት ገና ናትና ያቺ የፍርድ ቀን ትጠበቃለችና ሁሉ የሚናፍቃት ምንም ያህል በጽድቅ ምንም ያህል ከእግዚአብሔር ጋር ብንሆን በጭንቅ የምንጠብቃት የእግዚአብሔር የፍርድ ቀን አለችና ነፍስን አደራ ስጥ እያለ ዛሬ ተነስቼ ጸድቄአለሁ ድኛለሁ ኃጢአትን ብሰራ ምናምን አይባልም። ይኸው ጴጥሮስ ያስተማረው ትምህርት ይሄን ስለሆነ ስለዚህ ተኝተን ስንነሳ እግዚአብሔር መንግስቱ እንድንወርስ ያድርገን። ያለፈ በደላችን እግዚአብሔር አምላክ ይቅር ይበለን። ስለ አባቶቻችን ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ዛሬ ስለተማርነው ስለ ቅዱስ ጴጥሮስ ስለ እርሱ ብሎ እግዚአብሔር አምላክ ይቅር ይበለን፣ ይማረን። መንገዳችን የምናወራውን የምናነበውን እንድንኖር እግዚአብሔር ብርታት ጥንካሬ ይስጠን፣ እንዳንወድቅበት የእርሱ መንግስት ወራሾች እንድንሆን ልጆቼ መጡ እንዲለን ያድርገን። በጸለያችሁና የእግዚአብሔርን ቃል በተማማራችሁ ጊዜ ሁሉ አስቡን ያሉትን እግዚአብሔር አምላክ ያስባቸው። ስለ እናቱ ስለ ቅድስት ድንግል ማርያም፣ ስለ ጻድቃን፣ ስለ ቅዱሳን ሁሉ ስለ ቃል ኪዳኑ ለአባቶች ስለገባው ለሐዋርያት ስለገባው ቃል ኪዳን ብሎ እግዚአብሔር አምላክ ለፍርድ በመጣ ጊዜ ያስበን። የጌታ ወንጌል ይህን ይመስላል። እነ ቅዱስ ጴጥሮስ ያስተማሩት ይሄን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ያጠፋሁት ያጎደልኩት ካለ አርማችሁ አቅንታችሁ ስሙኝ። እግዚአብሔር ከኛ ጋር ይሁን።